ሰላም እንዴት አላችሁ? የገናኖ ቲዩቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ዛሬ ኢንተርሚዲየት ፋይናንሻል አካውንቲንግ 1 ሳምፕል ኤግዚት ኤግዛም ዊዝ ዲቴል ኤክስፕላኔሽን የምንመለከት ይሆናል። ወደ ቪዲዮ ከመሄዳችን በፊት የገናኖ ቲዩቶሪያል ቤተሰብ አዲስ የሆናችሁ ካላችሁ እኔንና መሰል ቪዲዮዎች በተደጋጋሚ እናንተ ጋር እንዲደርሱ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች ኤግዚት ኤግዛም ለሚፈተኑ የአካውንቲንግ ኤንድ ፋይናንስ ተማሪዎች እንዲደርስ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን እንዳትረሱ። ኦኬ፣ እስኪ ወደ ጥያቄዎች እንሂድ። የመጀመሪያው ጥያቄ እንመልከት። If a company purchases new equipment for $50,000, how would this be reflected on the cash flow statement using the direct method? A. This would not be reflected in the operating activity section. B. This would be reflected as a cash outflow in the investing activity section. C. This would be reflected as a cash inflow in the financing activity section. D. This would be reflected as a cash outflow in the operating activity section. እንግዲህ ይህ ጥያቄ በኢንተርሚዲየት ፋይናንሻል አካውንቲንግ የካሽ ፍሎው በተለይ ደግሞ ስለ ካሽ ፍሎው የሚያወራው ቻፕተር ላይ ቻፕተር 7 አካባቢ ላይ ያለውን በደንብ የሚመለከት ነው። በተለይ ደግሞ ይህ ድርጅት አዲስ የሆነ ኢኩዊፕመንት $50,000 ገዝቷል። ይሄኛውን $50,000 ካሽ አውት ፍሎው የት ነው መመዝገብ ያለበት ነው የሚለን ጥያቄው ባጭሩ። በተለይ ደግሞ በዳይሬክት ሜትድ ነው የሚለን። እንግዲህ ስቴትመንትስ ኦፍ ካሽ ፍሎውን ስናዘጋጅ ድርጅቶች ሁለት አይነት ሜትድ ሊጠቀሙ ይችላሉ። አንደኛው ዳይሬክት ሜትድ ነው፣ ሁለተኛው ደግሞ ኢንዳይሬክት ሜትድ ነው። የራሱ የሆነ አሰራር አላቸው። እንዴት የሚለውን ነገር ወደፊት በመናገኛቸው አንዳንድ መሰረታዊ የሚባሉ ጥያቄዎች ላይ ካገኘናቸው ምን ሰራ ይሆናል። ዳይሬክት ሜትድ የራሱ አሰራር አለው። ኢንዳይሬክት ሜትድ ሲሆን ደግሞ የራሱ የሆነ አሰራር አለው። አሁን በዚህ ጥያቄ ተጠየቅነው ዳይሬክት ሜትድን ተጠቅመን ይሄ ድርጅት የገዛውን ኢኩዊፕመንት $50,000 ማለት ነው እንዴት አድርገን ነው መመዝገብ ያለብን፣ የት ነው የምናስቀምጠው ነው የሚለው። እንደሚታወቀው ካሽ ፍሎው ስቴትመንትን ለማዘጋጀት 3 መሰረታዊ የሆነ የአንድ ድርጅት አክቲቪቲ ሊኖሩ ይችላሉ። ለምሳሌ 3 መሰረታዊ የምንላቸው ሴክሽኖች አሉ። አንደኛው ኦፕሬቲንግ አክቲቪቲ የምንላቸው ነው። ኦፕሬቲንግ አክቲቪቲ ወደ ካምፓኒ የምንላቸው ድርጅቱ ኤቭሪዴይ በእያንዳንዱ ቀን በቀን በሚሰራው ስራ ላይ በተለይ ደግሞ ፕሮዳክቶችን መሸጥና መግዛት ሊሆን ይችላል። ኦኬ፣ ክፍያ መክፈል ሊሆን ይችላል፣ ሳላሪ ሊሆን ይችላል። ኢንዳዘርስ እያንዳንዱ ቢዝነስ ኦርጋናይዜሽን በቀን ውለው ቀን በቀን በሚያደርገው የኦፕሬቲንግ አክቲቪቲ ኦኬ ወይም ስራ እዛ ውስጥ የሚፈጸሙ ማንኛውም አይነት ግብይቶችን የምንመዘግብበት ካሽ ኢንፍሎ ኤንድ ካሽ አውትፍሎ ሲያደርግ ማለት ነው ኦፕሬቲንግ አክቲቪቲ ይባላል። ሁለተኛው ኢንቨስቲንግ አክቲቪቲ የምንለው ነው። ኢንቨስቲንግ አክቲቪቲ ሞር ኦር ለስ ከኢንቨስትመንት ጋር የተገናኘ ነው። በተለይ ደግሞ ባይንግ ኤንድ ሴሊንግ ኦፍ ዋት ሎንግ ተርም አሴትስ ኦፍ ዘ ካምፓኒ አንድ ድርጅት ለረጅም ጊዜ የሚያገለግሉ የተለያዩ ፕሮዳክቶችን የሚገዛና የሚሸጥ ከሆነ ከዚህ የሚገኝ ጥሬ ገንዘብ ወይም ካሽ እንዲሁም ደግሞ የሚከፈል ካሽ አውትፍሎው ካሽ ኢንፍሎው የሚያደርግ ከሆነ ኢንቨስቲንግ አክቲቪቲ ይባላል። በተለይ ለምሳሌ መሬት፣ ላንድ፣ ቢልዲንግ፣ ኢኩዊፕመንት፣ ማሽነሪ የምንላቸው ፊክስድ አሴቶችን ስንገዛና ስንሸጥ ከነሱ የሚገኝ በእነዚህ ፊክስድ አሴቶች ላይ ዲፔንድ ሆነን ኢንፍሎ ኤንድ አውትፍሎ የሚያደርግ ካሽ ካለ ዋሪ ኮሊት ኢንቨስቲንግ አክቲቪቲ እንለዋለን። ሶስተኛው የፋይናንሲንግ አክቲቪቲ ነው። ድርጅቶች ከፋይናንሲንግ አክቲቪቲ ካሽ ኢንፍሎ ኤንድ ካሽ አውትፍሎ ሀፕን ሊያደርግ ይችላል። ቦሮዊንግ መኒ ገንዘብ ስንበደር ጥሬ ገንዘብ ወደ ድርጅቱ ስለሚመጣ ካሽ ኢንፍሎ አለ። ሼር ኢሹ ስናደርግ ጥሬ ገንዘብ ወደኛ ኢንፍሎ ማድረግ ይጀምራል፣ ካሽ ኢንፍሎ ይኖራል። ዲቪደንድ ለባለ አክሲዮኖች የትርፍ ክፍፍል ወይም ደግሞ አመታዊ ትርፍ ስናከፋፍል ካሽ አውትፍሎ አለ። ስለዚህ ይሄ ፋይናንሲንግ ይባላል። ሌሎቹ ደግሞ በተዘረዘሩት ልክ ነው። የመጀመሪያው ጥያቄ ስለ ኢኩዊፕመንት ነው የሚያወራው። እንግዲህ አዲስ ኢኩዊፕመንት የምንገዛ ከሆነ ይህ ኢኩዊፕመንት ከአንድ ዓመትና ከዛ በላይ ድርጅቱ ሊጠቀምበት የሚችል የአንድ ድርጅት ፊክስድ አሴት ነው። ለዚህ የተከፈለ ገንዘብ ወይም ካሽ አውትፍሎ ደግሞ ምን ላይ ነው መመዝገብ ያለበት ከተባለ አሁን ባወረነው አንግል ኢንቨስቲንግ አክቲቪቲ ላይ መመዝገብ አለበት። ስለዚህ ትክክለኛ መልሳችን ለመጀመሪያው ጥያቄ ማን ይሆናል ማለት ነው? ጀስት ቢ ይሆናል። ቢ ምንድነው የሚለው? This would be reflected as a cash outflow in the investing activity section. ለምን cash outflow ከተባለ ድርጅቱ የገዛው ኢኩዊፕመንት ነው። ድርጅቱ ኢኩዊፕመንት ገዝቷል ማለት
there is በጥሬ ገንዘብ ስለተከፈለ 50 ሺህ ምን አለ ካሽ አውትፍሎው አለ ማለት ነው። ስለዚህ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል። ለምሳሌ ኤ ምን ይላል? this would not be reflected in the operating activity section ይላል። ትክክል ነው። ኦፕሬቲንግ ሴክሽን ላይ ሪፍሌክትድ መደረግ የለበትም ነው የሚለው። ትክክል ነው። ግን ጥያቄያችን ካሽ ፍሎው ስቴትመንት ላይ በዳይሬክት ሜተድ መመዝገብ ያለበት ትክክለኛው የዚህ ጥያቄ ምርጫና መልስ ሊሆን የሚችለው this would be reflected as ካሽ አውትፍሎው in the investing activity section የሚለው የማያሻማና በጣም የቀረበ ትክክለኛ መልስ ይሆናል ማለት ነው። ይሄንን አንደርስታንድ ማድረግ አለብን። ዌል ወደ ሁለተኛው ጥያቄ እንለፍ እስኪ። ሊያቢሊቲ ኢዝ በተለይ በኢንተርናሽናል ፋይናንሻል አካውንቲንግ ስታንዳርድ ቦርድ ሊያቢሊቲ እንዴት ነው ዲፋይን የሚደረገው? ኤ ፕሬዘንት ኦብሊጌሽን ሪዛልቲንግ ፍሮም ፊውቸር ኢቨንት፣ ቢ results in an inflow of economic benefit to the entity, C the residual interest in the asset, D a present obligations of the entity arising from past events። እንግዲህ ኢንተርሚዲየት ፋይናንሻል አካውንቲንግ 1 በተለይ በመጀመሪያው ቻፕተር አካባቢ ስለ ድርጅቱ አሴት ሊያቢሊቲ እና ኢኩዊቲ እንዴት መብራራት እንዳለባቸው በግልጽ ያስቀምጣል። በተለይ ደግሞ የኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ ላይ የተቀመጡ መሰረታዊ የሚባሉ ትርጓሜዎች አሉ። በዚህ ትርጓሜ መሰረት ሊያቢሊቲ ማለት የአንድ ድርጅት ፕሬዘንት ኦብሊጌሽን ሆኖ ምን ማለት ነው? ዛሬ ላይ ድርጅቱ ሊከፍለው የሚገባው የሚገደድበት ዕዳ ማለት ነው። ምን ይዞ የሚመጣ ትራንስፈሪንግ ሰች ኢኮኖሚክ ሪሶርስ ድርጅቱ የሚከፍለው ካሽ አውትፍሎ ይዞ ሊመጣ የሚችለው ሪሶርስ አውትፍሎ ይዞ ሊመጣ የሚችል as a result of what past events በባለፈ ግብይት ላይ የተመሰረተ በባለፈ ትራንዛክሽን ላይ ዲፔንድ የሆነ ድርጅቱ ወደፊት ሊከፍለው የሚችል ዛሬ ላይ ያለበት ዕዳ ወይም ፕሬዘንት ኦብሊጌሽን ዕዳ ወይም ደግሞ ሊያቢሊቲ እየተባለ ይጠራል። ለዚህ ትክክለኛ መልስ ሊሆን የሚችለው ከተዘረዘሩት ምርጫ ውስጥ ማን ነው ብለን ስናይ ትክክለኛ መልሳችን ማለት ነው ዲጋ ያለው ምርጫ ትክክለኛ መልስ መሆን ይችላል። ምን ይላል? present obligations of the entity of arising from past events በባለፈ ግብይት ወይም በባለፈ ኢኮኖሚክ ኢቨንት ወይም ትራንዛክሽን ላይ ዲፔንድ የሆነ ከዛ የመጣ ዛሬ ላይ ድርጅቱ ሊከፍለው የሚገባ ያለበት ዕዳ ዋሪኮሊት ሊያቢሊቲ እየተባለ ይጠራል ማለት ነው። ስለዚህ ትክክለኛ መልሳችን ለሁለተኛው ጥያቄ ዲ ይሆናል። ዌል ወደ ሶስተኛው ጥያቄ እንላፍ። ኢንካም as per the International Accounting Standard Board conceptual framework may represent A contribution from equity such participant, B increase in liability that result in increase in equity, C decrease in liability that result in increase in equity, D decrease in economic benefit that increase equity። በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ መሰረት ኢንካም እንዴት ነው ዲፋይን መደረግ ያለበት? ምንድነው ሪፕሬዘንት የሚያደርገው ነው ጥያቄው የሚለው። ሊያቢሊቲን በመለስንበት አንግል ኮንሴፕቹዋል ፍሬምወርኩን ኢንካምንም በተመሳሳይ ሬቨኑንም በተመሳሳይ ምን ያደርጋል? ዲፋይን ያደርጋል። ምን ማለት ነው የሚለው ነገር አንድ ባንድ እናያለን። ሶ አኮርዲንግ ቱ ዘ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ ኢንካም እንዴት ነው ዲፋይን የተደረገው ሲባል just as increase in asset የድርጅቱን ሀብት ሊጨምር የሚችል or what decrease in liability ወይም ደግሞ የድርጅቱን ዕዳ ሊቀንስ የሚችል ከየት የመጣ that result in increase in equity የድርጅቱን ኢኩዊቲ ወይም አንጣው ሀብት ሊጨምር የሚችል other than those relating to what contribution from equity participant ነገር ግን በድርጅቱ ባለቤቶች በድርጅቱ ሼርሆልደሮች በባለ አክሲዮኖች ኮንትሪቢዩት የተደረገ ፐርሰናል የሆነ ፐርማነንት የሆነን ኢንቨስትመንትን ግን አይጨምርም። ምክንያቱም ባለ አክሲዮኖች ወይም ደግሞ ኢኩዊቲ ፓርቲሲፓንት የምንላቸው ኢንቨስት የሚያደርጉት ኮንትሪቢዩት የሚያደርጉት ዋሪኮሊት ጀስት ኦርዲናሪ ሼር ነው እንጂ ኢንካም አይደለም። ስለዚህ ኢንካም ተብሎ የሚቆጠረው በአንድ ድርጅት ውስጥ በኮንሴፕቹዋል ፍሬምወርክ ዲፊኒሽን መሰረት የድርጅቱን ሀብትና አንጡር ሀብት ሊጨምር የሚችል ወይም ደግሞ ኢኩዊቲንና አሴትን ሊጨምር የሚችል እንዲሁም ደግሞ በሆነ አጋጣሚ የድርጅቱን ሊያቢሊቲ ሊቀንስ የሚችል ዋሪኮሊት ምን ይባላል? ኢንካም እየተባለ ይጠራል። ስለዚህ ከተዘረዘሩት ምርጫ ውስጥ ትክክለኛ መልስ ሊሆን የሚችል ለዚህ ጥያቄ የትኛው ምርጫ ነው ብለን ስናስብ ሲጋ ያለው ምን ይላል? ዲክሪዝ ኢን ሊያቢሊቲ ዳት ሪዛልት ኢን ኢንክሪዝ ኢን ኢኩዊቲ የሚለው ትክክለኛ መልስ መሆን ይችላል። ትክክለኛ መልስ መሆን ይችላል። ሶስተኛውን ጥያቄ በዚህ አንደርስታንድ ማድረግ አለብን። ዌል question number 4 ላይ እንመልከት። At the end of the fiscal year, before the accounts are adjusted, account receivable has a balance of $200,000 and allowance for doubtful accounts has a credit balance of $2,500.
if the estimate of uncollectible account determined by egging the receivable is $8,500, the amount of bad debt expense is how much? የተጠየቅነው ጥያቄ ይሄ ነው እንግዲህ A $1,500, B $8,500, C $6,000, D $11,000። ይሄ ጥያቄ ምንድን ነው የሚለው በአመቱ መጨረሻ ላይ አካውንት አጀስትር ከመደረጉ በፊት የድርጅቱ አካውንት ሪሲቨብል ስንት ያሳያል የተባለው ኦኬ ስንት ያሳያል የሚለው 200,000 ያሳያል ኦኬ $200,000 ያሳያል። አካውንት ሪሲቨብል ማለት የዱቤ ሽያጭ ወይም ተሰብሳቢ ገንዘብ ማለት ነው። አላዋንስ ፎር ዶubtful አካውንትስ ደግሞ ስንት ያሳያል? በክሬዲት ሳይድ በኩል $2,500 ያሳያል። በነገራችን ላይ አካውንት ፎር doubtful አካውንት ስንል አላዋንስ ፎር doubtful አካውንት ስንል የአካውንት ሪሲቨብል ኮንትራ አካውንት ነው ወይም ደግሞ አካውንት ሪሲቨብልን የሚቀንስ ነው። አካውንት ሪሲቨብል ኖርማል ባላንሱ ደቢት ነው። አላዋንስ ፎር doubtful አካውንትስ ኖርማል ባላንሱ ክሬዲት ነው። ኮንትራ አካውንት ስለሆነ ማለት ነው። ስለዚህ ኤስቲሜት ሲደረግ ግን ዲተርማይንድ የተደረገው ላይሰበሰብ ይችላል ተብሎ የታሰበው $8,500 አካባቢ ነው። አሁን ባድ ደብት ኤክስፐንሱ ምን ያህል ነው? ስለ ባድ ደብት ኤክስፐንስ የምታውቁ ይመስለኛል። በዱቤ የተሸጠ ሁሉ አይሰበሰብም። ድርጅቱ ላልሰበስብ እችላለሁ ብሎ ዛሬ ላይ ኤስቲሜት ያደረገው ገንዘብ አለ። ስለዚህ ምን ያህል አማውንት ነው የተባለው? እንግዲህ ይሄንን ጥያቄ ለመስራት በመጀመሪያ ደረጃ at the beginning of the year ላይ ድርጅቱ ያለው አጠቃላይ አካውንት ሪሲቨብል ወይም የዱቤ ሽያጭ ወይም ተሰብሳቢ ገንዘብ $200,000 ያሳያል። አላዋንስ ፎር doubtful አካውንትስ ደግሞ በክሬዲት ሳይድ በኩል የተመዘገበ at the beginning of the year ላይ $2,500 ያሳያል። አሁን እኛ የተጠየቅነው በአመቱ መጨረሻ ላይ ኤስቲሜት የተደረገው $8,500 ነው ከተባለ ባድ ደብት ኤክስፐንሱን ለማግኘት በክሬዲት ባላንስ ላይ መጀመሪያ የነበረውን ነገር መቀነስ አለብን። ስለዚህ ምን ማድረግ አለብን? ኦኬ ምን ማድረግ አለብን? ሪከርድ ኤንዲንግ ባላንስ ኢን አላዋንስ ቤዝድ ኦን ሰች ኤጌንግ ባላንስ ላይ ስንሰራ 8,500 የሚያሳይ ከሆነ ባድ ደብት ኤክስፐንሳችን አጀስትመንት ከተደረገ በኋላ ማለት ነው ሰች ሪከርድ አማውንት ሰዋት አላዋንስ ሲቀነስ መጀመሪያ ላይ የነበረን ቢጊኒንግ ባላንሱ ወይም ደግሞ ኤግዚስቲንግ ባላንሱ ወይም ደግሞ አላዋንሱን እንቀንሳለን። ስለዚህ 8,500 ሲቀነስ 2,500 ስንት ይሰጠናል ከተባለ $6,000 ይሰጠናል። ስለዚህ the amount of bad debt expense ሪኮግናይዝ መደረግ ያለበትና መመዝገብ ያለበት ለዚህ ድርጅት ስንት ነው ከተባለ በአመቱ መጨረሻ ላይ $6,000። ስለዚህ ትክክለኛ መልስ ለአራተኛው ጥያቄ ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ለምንድን ነው 2,500 የቀነስ ነው? at the beginning of the year ላይ መጀመሪያ ሪኮግናይዝ ተደርጎ ተመዝግቧል። ስለዚህ በአመቱ መጨረሻ ላይ ሪኮግናይዝ የተደረገውን 8,500 አካባቢ ይሆናል ተብሎ ኤስቲሜት ከተደረገ እቺ 2,500 ስንቀንሳት ባድ ደብት ኤክስፐንስ ሊሆን የሚችለው በአመቱ መጨረሻ ላይ $6,000 ነው ማለት ነው። ይሄንን በዚህ አንደርስታንድ ማድረግ አለብን። ወደ አምስተኛው ጥያቄ እንሄዳለን። Question number 5. If the FIFO inventory method was used last period, it should be used for the current and following periods because of A. materiality, B. verifiability, C. timeliness, D. comparability። ይሄ ጥያቄ ምንድነው የሚለው አንድ ድርጅት ፊፎ ፈርስት ኢን ፈርስት አውት ኢንቨንተሪ ሜተድ በባለፈው አመት ተጠቅሞ ዘንድሮም እንዲጠቀመውና በሚቀጥለው አመትም ለተከታታይ አመታት ማለት ነው ተመሳሳይ የሆነ የኢንቨንተሪ ቫሉዌሽን ሜተድ እንዲጠቀም ብዙ ድርጅቶች ይገደዳሉ። ቢጠቀሙትም ሪኮመንድ ይደረጋሉ። ይሄ ምን ያመለክታል የተባለው? በተለይ ይሄ ምን ያመለክታል? ሉክ ማቴሪያሊቲ፣ ታይምላይነስ፣ ቬሪፊያቢሊቲ፣ ኮምፓራቢሊቲ እያንዳንዳቸውን ነገር ከኮንሴፕቹዋል ፍሬምወርክ አንግል አንደርስታንድ አድርገን ማየት እንችላለን። ማቴሪያሊቲ ምንድነው? ማቴሪያሊቲ የሚያወራው ወይዘር አን አይተም ኢዝ ቢግ ኢነፍ ቱ ማተር ሲግኒፊካንት የሆነ ኢፌክት ያመጣል ወይስ አያመጣም፣ ሲግኒፊካንት የሆነ ተጽዕኖ አለው ወይስ የለውም የሚለው ነገር እናያለን። it does not related to what keeping the same inventory methods ተመሳሳይ የሆነ የኢንቨንተሪ ቫሉዌሽን ሜተድ አንድ ድርጅቱ ስለመጠቀም አይደለም ማቴሪያሊቲ የሚያወራው። ማቴሪያሊቲ ፕሪንሲፕል የሚያወራው ምንድነው? ለዲሲዥን ሜኪንግ ብቁ የሆነ መረጃ አለ ወይስ የለም፣ ሲግኒፊካንት የሆነ ኢፌክት ያሳድራል ወይስ አያሳድርም የሚለውን ብቻ እንመለከትበታለን። ሁለተኛው ቬሪፋያቢሊቲ ነው። ምን ማለት ነው? የተረጋገጠ መረጃ መኖር አለበት የሚለው ነገር ከኢንፎርሜሽን አንግል ብዙ ጊዜ እንጠቀመዋለን። different people can confirm the same information ተመሳሳይ የሆነ መረጃ ሰጠናቸው የተለያዩ ግለሰቦች ምን አድርገው አይተው ቬሪፋይ አድርገው አረጋግጠው ተመሳሳይ የሆነ ኮንክሉዥን ላይ የሚደርሱ ከሆነ የተረጋገጠ መረጃ ነው። ይሄ መረጃ ይሄ ድርጅት ብዙ ጊዜ የያዘው ፋይናንሻል ኢንፎርሜሽን ስቴትመንት ቬሪፋያቢሊቲ ነው ተብሎ ምን ይደረጋል? ይጠቀሳል። ስለዚህ
ስለ ኢንቨንተሪ ቫሉዌሽን ሜተድ ያወራም ማለት ነው። ሶስተኛ ስለ ታይም ላይነስ እናወራለን። የጊዜ ጉዳይ ነው ይሄ። ምን ማለት ነው? ጊቪንግ ኢንፎርሜሽን ኦን ታይም፣ እያንዳንዱ የድርጅቱ መረጃዎች ለሚያስፈልገው ዩዘርስ ኦፍ አን አካውንቲንግ ኢንፎርሜሽን ጊዜውን በጠበቀ መልኩና በሰዓቱ ፕሮቫይድ መደረግ አለበት የሚል የሚያብራራልን ተርም ነው ታይም ላይነስ የምንለው። ኮንሲስተንሲ ኢንቨንተሪ ሜተድ ስለመጠቀም አይደለም ስለ ታይም ላይነስ የምናወራው። ጊዜውን ጠብቀን አስፈላጊ የሚባሉ መረጃዎችን ቶሎ ቶሎ ፕሮቫይድ ማድረግ አለብን። ይሄ አንድ ነው። ታዲያ መልሱ ሊሆን የሚችለው ማን ነው ከተባለ ኮምፓራቢሊቲ ይሆናል። ዲ ምን ማለት ነው? ፋይናንሻል ስቴትመንት ኦፍ ዘ ካምፓኒ ካን ቢ ኮምፔርድ ፍሮም ዋን ፔሪድ ቱ አናዘር ፔሪድ። ስፔሻሊ ስለ ፕሮፊታቢሊቲ አናሊሲስ ማወቅ ከፈለግን፣ ስለ ድርጅቱ አጠቃላይ ፋይናንሻል ፐርፎርማንስ እና ቁመና ማወቅ ከፈለግን በባለፈው ዓመት ድርጅቱ ያገኘውን ፕሮፊት እና በዘንድሮ ዓመት የሚያገኘውን ፕሮፊት እንዲሁም ደግሞ በሚቀጥለው ዓመት ምን ያህል ነው የሚለውን ነገር እያወዳደርን አንድ ባንድ ለማስቀመጥ ፐርፎርማንስ ኢቫሉዌት ለማድረግ ግዴታ ኮምፓራቢሊቲ የሚባል ነገር ያስፈልገናል። ኮምፓራቢሊቲ ደግሞ የሚያስፈልገው ተመሳሳይ በሆኑ ነገሮች ነው። አምና ሌላ ተጠቅመን ሊፎ ተጠቅመን ዘንድሮ ፊፎ የምንጠቀም ከሆነ ይሄው ሁለቱ ነገሮችን ኮምፔር ማድረግ አንችልም። ለምን? አምና የተጠቀመው ሌላ ነው፣ ዘንድሮ የተጠቀምነው ሌላ ነው። ተመሳሳይ በሆነ ስርዓት፣ ተመሳሳይ በሆነ ህግ፣ ተመሳሳይ በሆነ የኢንቨንተሪ ቫሉዌሽን ሜተድ ግን ድርጅቱን ኮምፔር ማድረግ እንችላለን፣ መመዘን እንችላለን፣ ፐርፎርማንሱን ማወዳደር እንችላለን። ስለዚህ ተመሳሳይ የሆነ ኢንቨንተሪ እንድንጠቀም የሚያስፈልግበት መሰረታዊ የሆነ ምክንያቱ ምንድነው ከተባለ ድርጅቶች ያላቸውን ፋይናንሻል የሆነ ፐርፎርማንስ አቋም እንዲሁም ደግሞ ያላቸውን ፕሮፊታቢሊቲ ለመለካት ለማወዳደር ስለሚጠቅማቸው ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ለአምስተኛ ጥያቄ ማለት ነው ማን ነው ከተባለ ጀስት ማን ይሆናል ማለት ነው? ዲ ኮምፓራቢሊቲ ትክክለኛ መልስ ይሆናል ማለት ነው። ዌል ወደ ስድስተኛው ጥያቄ እንለፍ። When the rules in the International Financial Reporting Standard or International Accounting Standard are contrary to what the framework says. ምንድን ነው የሚለው? A. International Financial Reporting Standard interpretations are needed. B. We need to develop our own accounting policy. C. Conceptual framework will be applied. D. International Financial Reporting Standard will be applied. ስድስተኛው ጥያቄ ምንድን ነው የሚለው? የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ የአይኤፍአርኤስ ህግ እና የኢንተርናሽናል አካውንቲንግ ስታንዳርድ ቢጣረሱ፣ ተቃራኒ ቢሆኑ፣ ኮንትራሪ ቢሆኑ ፍሬምወርኩ ምን ይላል ነው። ኮንሴፕቹዋል ፍሬምወርኩ ምን ይላል ነው። በህግ ደረጃ ነው። ይሄንን ለመመለስ የኮንሴፕቹዋል ፍሬምወርኩ ምን ይላል የሚለውን ነገር በህግ ስለተቀመጠ እሱን ሞር ኤክስፕሌን እናደርጋለን። ስለዚህ when there is a conflict between the conceptual framework and the international financial reporting standard ወይም ደግሞ international accounting standard የነዚህ ድርጅቶች ብዙ ጊዜ መውሰድ ያለባቸው ሜጀርመንት አለ። ኮንሴፕቹዋል ፍሬምወርኩና ስታንዳርዱ የሚጣረስ ከሆነና ሊስማማ የማይችል አንዳንድ ነገሮች ካሉ መወሰድ ያለበት እርምጃ ምንድነው ከተባለ ማን ይሆናል የሚለውን ነገር ነው ያለን። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ዊል ቢ አፕላይድ መደረግ አለበት። ለምን ከተባለ ኮንሴፕቹዋል ፍሬምወርክ ፕሮቫይድ የሚያደርግልን ጀነራል ፕሪንሲፕል ኤንድ ጋይዳንስ ነው እንጂ ስፔሲፊክ ነገሮችን ዲቴል አያወራም። ነገር ግን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እና ኢንተርናሽናል አካውንቲንግ ስታንዳርድ ደግሞ ለምሳሌ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የምንለው 16 ኤአይኤስ የምንለው ደግሞ 41 42 ስታንዳርዶችን ቁጭ አድርጎ ስፔሲፊካሊ ምን መጠቀም እንዳለበት እንዴት መዳኘት እንዳለበት በህግ ደረጃ በስታንዳርድ ደረጃ ስለተቀመጠ ኮንሴፕቹዋል ፍሬምወርክ ግን የሚያወራው ጀስት ምንድነው ጀነራል ፕሪንሲፕል እና ጋይዳንስ ነው የሚሰጥ እንጂ ዲቴል ነገር የለውም። ስለዚህ እነዚህ ሁለት ነገሮች የሚጣረሱ ከሆነ በየትኛው ህግ ይፈታል ከተባለ ስፔሲፊካሊ በግልጽ በተቀመጠበት ይዳኛል። የትኛው ነው ትክክለኛ መልስ ሊሆን የሚችለው ከተባለ ጀስት ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ዊል ቢ አፕላይድ የሚለው ትክክለኛ መልስ ይሆናል። ለምን ከተባለ ኮንሴፕቹዋል ፍሬምወርክ የሚያወራው ጀስት ብሮድ የሆነ ኮንሰፕት ነው። ጀስት ጀነራል የሆነ ኮንሰፕት ነው፣ ጋይዳንስ ነው፣ መመሪያ ነው። አይኤፍአርኤስ እና ኤአይኤስ ስንል ግን እያንዳንዷ ስታንዳርድ ቁጭ ያለች ናት። ቢዝነስ ኦርጋናይዜሽን እንዴት መመራት እንዳለባቸው በግልጽ የሚደነግግ ነገር ስላለው ትክክለኛ መልሳችን ለስድስተኛው ጥያቄ ዲ ይሆናል ማለት ነው። ዌል እስኪ ወደ ሰባተኛው ጥያቄ እንሂድ።
at the end of the fiscal year account receivable has a balance of $100,000. Allowance for such doubtful accounts has a balance of $7,000 and sale return and discounts are $2,500. The expected net receivable value of the account receivable is A $7,000, B $100,000, C $93,000, D $107,000። ይሄ ጥያቄ ምንድነው የሚያወራው? በአመቱ መጨረሻ ላይ የድርጅቱ አካውንት ሪሲቨብል ያለው ባላንስ 100,000 ነው የተባለው። ስንት ሺህ? $100,000 ያሳያል። አላዋንስ ፎርሶች ደብፉል አካውንትስ ደግሞ የሚያሳየው ስንት ነው ከተባለ $7,000 ያሳያል። ሴል ሪተርን ኤንድ ዲስካውንትስ $2,500 ያሳያል። ኤክስፔክትድ ኔት ሪሲቨብል ቫልዩ ምን ያህል አማውንት ነው ፎር አካውንት ሪሲቨብል ነው የተባለው። ይሄንን ለመመለስ በመጀመሪያ ደረጃ ኔት ሪሲቨብል ቫልዩ ማለት ምን ማለት ነው፣ በተለይ ደግሞ ከአካውንት ሪሲቨብል አንግል የሚለውን ነገር እናያለን። ሶ ኔት ሪሲቨብል ቫልዩ ማለት ኦፍ አካውንት ሪሲቨብል ማለት ነው ጀስት አካውንት ሪሲቨብል ሰው what the company just ሲቀነስ ሰች ኤስቲሜትድ የተደረገ አላዋንስ ፎር ዶubtful accounts ማለት ነው። ምን ማለት ነው? አፍተር አካውንቲንግ ፎር ኤኒ አንኤክስፔክትድ ሪተርንስ ኦር ዲስካውንትስ ኦልሬዲ ኢንክሉድድ መጀመሪያ ላይ ስለተጠቃለሉ በአመቱ መጨረሻ ላይ ድርጅቱ የሸጠው ተሰብሳቢ ገንዘብ ምንለው ወይም የዱቤ ሽያጭ ምንለው ሲቀነስ ላይሰበሰብ ይችላል ብለን የተጣራ ኔት ሪሲቨብል ቫልዩ ኦፍ አካውንት ሪሲቨብል የነዚህ የሁለት ነገሮች ዲፈረንስ ነው። ስለዚህ ድርጅቱ አጠቃላይ ያለው አካውንት ሪሲቨብል ወይም የተሰብሳቢ ገንዘብ ወይም ደግሞ የዱቤ ሽያጭ 100,000 ያሳያል። ላይሰበሰብ ይችላል ተብሎ ኤስቲሜት የተደረገው ደግሞ ስንት አለ? 7,000 ነው። ስለዚህ ልዩነቱ ስንት ይመጣል? 93,000። ሴል ሪተርን ኤንድ አላዋንስ አብሮ ከአላዋንስ ፎር ዶubtful አካውንት ጋር አብሮ የሚጠቃለል ነው መጀመሪያ ላይ ኤስቲሜት ሲደረግ። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ለዚህ ጥያቄ ማለት ነው 93,000 የሚለው ሲ ይሆናል ማለት ነው። ይሄ ዋሪኮሊት ምን ይባላል? ኔት ሪሲቨብል ቫልዩስ የተጣራ ድርጅቱ ወደፊት አገኘዋለሁ ብሎ ኤክስፔክት የሚያደርገው ኤክስፔክትድ አማውንት ኦፍ ሰች ካሽ ኮሌክሽን ኦፍ ዘ ካምፓኒ ወደፊት ተሰበስበዋለሁ ብሎ ኤክስፔክት የሚያደርገው ገንዘብ ነው። ይሄኛው ኔት ሪሲቨብል ቫልዩስ እያልን ብዙ ጊዜ እንጠራዋለን። ዌል ወደ 8ኛው ጥያቄ እንሂድ። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ኢዝ ኮምፕራይዝድ ኦፍ ኤ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ፣ B international financial reporting standard, international accounting standard and international accounting interpretation ይላል። C international accounting standard and international accounting interpretation፣ D financial accounting standard board, financial reporting standard and international accounting standards። እንግዲህ international financial reporting standard አብሪቤት የሚደረገው እንዴት ነው ከተባለ just international financial reporting standard ብለን ሪፈር እናደርገዋለን። በውስጡ ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የምንለው ማለት ነው በጣም ብዙ ነገሮችን ኢሹድ የተደረጉ ማለት ነው ይይዛል። ለምሳሌ አይፋሬስ 9፣ አይፋሬስ 15፣ አይፋሬስ 16 እያልን ዘረዝራለን። ኢንተርናሽናል አካውንቲንግ ስታንዳርድ ደግሞ በውስጡ በጣም ብዙ ነገሮችን ይይዛል። ኦኬ አይፋሬስ ወይም ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ኢሹ የሚደረገው በማን ነው ከተባለ ጀስት በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኢሹ ይደረጋል። ይሄኛው ደግሞ በኢንተርናሽናል አካውንቲንግ ስታንዳርድ ጀስት ኮሚሽንስ ወይም ደግሞ ኮሚቴስ at the end of the year ላይ በቦርዱ ማለት ነው ኢሹ ይደረጋል። ለምሳሌ ኤአይኤስ 1 ስለ ኢንቨንተሪ የሚያወራው ስለሌሎችም ብዙ ነገሮችን መያዝ እንችላለን። አሁንም ድረስ እየተጠቀምንባቸው ነው። ስለዚህ እንዴት ነው ኢንተርፕሬት የሚደረገው? በኢንተርናሽናል ፋይናንሻል ሪፖርቲንግ ሰች ስታንዳርድስ ማለት ነው ኢንተርፕሬት ፕሪቪየስሊ ሜቢ የስታንዲንግ ኢንተርፕሬቴሽን ኮሚቴ ማለት ነው ስታንዳርድ ሰች ሊኖር ይችላል። ስለዚህ ትክክለኛ መልሳችን ለማንኛውም ለአይኤፍአርኤስ ማለት ነው ቢ ነው። ብዙ ጊዜ ምን ነገሮችን ይዛል ስለሚል ጀስት ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን ራሱ ሊይዝ ይችላል። ከዛ ኢንተርናሽናል አካውንቲንግ ስታንዳርድ ኤአይኤስ ይችላል። ከዛ ደግሞ ኢንተርናሽናል አካውንቲንግ ኢንተርፕሪቴሽን ሊይዝ ይችላል ማለት ነው። ስለዚህ እንደዚህን ሶስት ነገሮችን ጠቅለል አድርጎ ምን ሊያደርግ ይችላል? ሊይዝ ይችላል። ኮሌክቲቭሊ እንግዲህ ተርሙ አይኤፍአርኤስ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ስንል እነዚህን ሶስት ነገሮችን ሊይዝ ይችላል ማለት ነው። ኤአይኤስን በውስጡ ሊይዝ ይችላል። እንዲሁም ደግሞ በኢንተርፕሬት ሲደረግ ማለት ነው እንዴት ተደርጎ ነው ኢንተርፕሬት መደረግ ያለበት፣ እንዴት ተደርጎ ነው መገለጽ ያለበት የሚለው እነዚህን ሶስት ነገሮችን ሊይዝ ይችላል። አብሪቤት ሲደረግ ግን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የሚለው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እየተባለ ይጠራል በአብሪቬሽን ደረጃ። በውስጡ ግን እነዚህን ሶስት ነገሮችን ይዛል። ስለዚህ ምን ነገሮችን ይይዛል የተባለው ምን ነገሮችን ይዛል ስላት የሚል ጥያቄው እኒል ሶስት ነገሮችን በውስጡ ሊያካትት ይችላል የሚለው ትክክለኛ መልስ ይሆናል ማለት ነው። ወደ 9ኛው ጥያቄ እንለፍ። According to the Financial Accounting Standard Board conceptual framework, an entity revenue may result from
በፋይናንሻል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ መሰረት የድርጅቱ ሪቨኑ ከምንድን ነው የሚገኘው ነው የሚለን። ኤ ዲክሪዝ ኢን አን አሴት ፍሮም ፕራይመሪ ኦፕሬሽን፣ ቢ አን ኢንክሪዝ ኢን አን አሴት ፍሮም ሰች ኢንሲደንሻል ትራንዛክሽን፣ ሲ አን ኢንክሪዝ ኢን ላያቢሊቲ ፍሮም ሰች ኢንሲደንታል ትራንዛክሽን፣ ዲ ዲክሪዝ ኢን ላያቢሊቲ ፍሮም ሰች ፕራይመሪ ኦፕሬሽንስ። እንግዲህ በፋይናንሻል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ መሰረት ረቨኑ ሪፕሬዘንት የሚያደርገው ምንድን ነው ከተባለ there is inflow or what other enhancements of asset or what settlements or what decrease of liability of the company from delivering or producing goods or service rendered በማድረግ ሂደት ውስጥ or other activity ሊሆን ይችላል within the entity ongoing major or central operations ከድርጅቱ ፕራይመሪ ኦፕሬሽንስ ወይም ደግሞ የመጀመሪያ የድርጅቱ ስራ ከሆነ ከየትኛውም ነገር የሚገኝ ገቢ ወይም ደግሞ ዳን የሚቀንስም ሊሆን ይችላል ወይም ደግሞ አገልግሎት መስጠት ሊሆን ይችላል ፕሮዳክት መሸጥም ሊሆን ይችላል። ከነዚህ የሚገኝ ዋሪኮሊት ምን ይባላል ከተባለ የድርጅቱን ገቢ ሪፕሬዘንት ያደርጋል። ስለዚህ ትክክለኛ መልሳችን ማን ነው ከተባለ አኮርዲንግ ቱ ፋይናንሻል አካውንቲንግ ስታንዳርድ ኮንሴፕቹዋል ፍሬምወርክ ማለት ነው አን ኤንቲቲ ሪቨኑ ሜይ ሪዛልት ፍሮም ዋት ዲክሪዝ ኢን ላያቢሊቲ ፍሮም ፕራይመሪ ኦፕሬሽን መሆን ይችላል። ኤ ጋ ያለው አን አሴት ፍሮም ዲክሪዝ ስለሚል አሴት አይቀንስም ይጨምራል እንጂ ቢ ጋ ያለው ኢንሲደንታል የሚለው ሁለተኛ ትራንዛክሽን ስለሆነ መልስ ሊሆን አይችልም። ሲ ጋ ያለውን በተመሳሳይ ኢንሲደንታል ስለሚል ላያቢሊቲ አይሆንም። መሆን ያለበት ፍሮም ፕራይመሪ ሴንትራል ሜጀር ኦፕሬሽን ሰው አደ ካምፓኒ አሴት ሲጨምር አሊያም ላያቢሊቲ ሲቀንስ የሚለው ትክክለኛ መልስ መሆን ስለሚችል ትክክለኛ መልሳችን ለዘጠነኛ ጥያቄ ዲ ይሆናል ማለት ነው። Question number 10. The objective of financial reporting places most emphasis on A. Reporting to capital providers, B. Reporting on stewardship, C. Providing specific guidance related to specific need, D. Providing information to individuals who are expert in the field. ምንድን የሚለን የፋይናንሻል ሪፖርቲንግ መሰረታዊ የሆነ ኦብጀክቲቭ በተለይ ደግሞ ኢንፋሲስ የሚሰጠው ምን ላይ ነው እንደ ማንጋ ነው የሚለን እንግዲህ ይህንን ለመመለስ አኮርዲንግ ቱ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ወይም ደግሞ ፋይናንሻል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ ማለት ነው ፕራይመሪ ኦብጀክቲቭ ኦፍ ጀነራል ፐርፐስ ፋይናንሻል ሪፖርቲንግ መሰረታዊ ላይ ሞር ፎከስድ አድርጎ የሚሰራው ፎር ኤክስተርናሊዘርስ ነው። እነዚህ ኤክስተርናሊዘርስ ምንላቸው እነማን ናቸው ከተባለ ጀስት ሜቢ ኢንቨስተርስ፣ ባንክስ፣ ላይክ ሌንደርስ፣ ክሬዲተርስ ሜቢ ሊሆን ይችላሉ። ምን ላድርጉት ከተባለ ኢን ሜኪንግ ሰች ዲሲዥንስ አባውት ፕሮቫይዲንግ ሪሶርስ ቱ ዘ ኢንቲቲ ለድርጅቱ የተለያዩ ብድሮችና ገንዘቦችን ፕሮቫይድ በማድረግ ሂደት ውስጥ ውሳኔ መወሰን ስለሚፈልጉ እያንዳንዱ ድርጅት ሞር ኮንሰርን አድርጎ የሚሰራው ለኤክስተርናሊዘርስ ኦፍ አን አካውንቲንግ ኢንፎርሜሽን መረጃን ፕሮቫይድ በማድረግ ረገድ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ለአስረኛው ጥያቄ ማን ነው ከተባለ ዋሪ ኮሊት ኤ ሪፖርቲንግ ቱ ካፒታል ፕሮቫይደርስ። እነዚህ ኤክስተርናሊዘሮች በተለይ ዘረዘርናቸው ብዙ ጊዜ ምን ይባላሉ? ጀስት ካፒታል ፕሮቫይደርስ ይባላሉ። ገንዘብ የሚያበድሩ አካላቶች ናቸው። እነዚህ ካፒታል ፕሮቫይድ የሚያደርጉ ናቸው። ምን ያደርጋሉ? they need such financial statement, they use such financial report of what the company to access the entity ability to generate future cash flows and what to evaluate such management performance የድርጅቱን አጠቃላይ ነባሪያው ሁኔታና የፋይናንስ ቁመናን አንደርስታንድ ለማድረግና ለመረዳት ድርጅቶች ምን ሊያደርጉ ይችላሉ? እነዚህን ዩዘርስ ኦፍ አን አካውንቲንግ ኢንፎርሜሽን ላይ ሞር ፎከስድ አድርገው ፋይናንሻል ሪፖርቲንግን ሊያዘጋጁ ይችላሉ፣ ፎከስ ሊያደርጉ ይችላሉ የሚለውን አንደርስታንድ ማድረግ አለብን። ዌል ወደ 11ኛው ጥያቄ እስኪ እንምጣ። ጀነራል ፐርፐስ ፋይናንሻል ስቴትመንትስ አር ፕሪፔርድ ፕራይመሪሊ ፎር ኤ ኢንተርናሊዘርስ፣ ቢ ኤክስተርናሊዘርስ፣ ሲ ኦዲተርስ፣ ዲ ገቨርንመንት ሬጉሌተር። ጀነራል ፐርፐስ ፋይናንሻል ስቴትመንትስ የምንለው ሞር ፕራይመሪሊ የሚዘጋጀው ለማን ነው ከተባለ ቅድም እንዳነሰነው አሁንም ተመሳሳይ የሆነ አስተሳሰብና አይዲያ ይዘን እንሄዳለን። በተለይ ደግሞ የጀነራል ፐርፐስ ፋይናንሻል ስቴትመንት ዲዛይን የሚደረገው ፎር ዋት ፋይናንሻል ኢንፎርሜሽን ፕሮቫይድ የሚያደርገው ዲዛይን ሲደረግ just to provide such financial information to what users who are not in a positions or what to demand reports such tailored to what their specific needs. so እነማን ናቸው ከተባለ just they are primarily externalizers። አስረኛው ጥያቄ ላይ ከመለስነው ጋር ይገናኛል። ስለዚህ ሞር ፎከስ ተደርጎ የሚዘጋጀው ፎር ኤክስተርናሊዘርስ ነው። ኢንቨስተርስ፣ ፖቴንሻል ኢንቨስተርስ ምንላቸው በተለይ ክሬዲተርስ፣ ሬጉሌተርስ ምንላቸውን እንደ መልስ ሊሆኑ ይችላሉ። ሶ ትክክለኛ መልሳችን እነማን ነው እዚህ ውስጥ ከተባለ ቢ ኤክስተርናሊዘርስ። ገቨርንመንት ሬጉሌተርስ ምንለው ከኤክስተርናሊዘር ጋር አብሮ ስለሚገኝና ስለሚደመር ትክክለኛ ሙሉን ሊይዝልን የሚችለው ኤክስተርናሊዘርስ የሚለው መልስ ሊሆን ይችላል ማለት ነው። ሶ ትክክለኛ መልሳችን ፎር ኮሽን ናምበር 11 ቢ ይሆናል። ወይል ወደ 12ኛው ጥያቄ እንመለስ።
which one is most influential in enforcing international financial reporting standard? ዓለም ላይ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን ኢምፕሊመንት ለማድረግና ኢንፎርስ ለማድረግ ከፍተኛ የሆነ ተጽዕኖ ያለው ተቋም ማን ነው ነው የሚለው ጥያቄው። ኤ ሞኒተሪንግ ቦርድ፣ ቢ ኢኦስኮ፣ ሲ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አድቫይዘሪ ካውንስል፣ ዲ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ፋውንዴሽንስ። ዓለም ላይ the most influential የሚባለው ተቋም ማን ይባላል ነው የሚለው ጥያቄው። በተለይ ደግሞ የኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ዲቨሎፕ የሚያደርገው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እንደሚባል ይታወቃል። እንዲሁም ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ፋውንዴሽን ደግሞ በጣም ብዙ በውስጡ አክቲቪቲዎችን ይይዛል። ነገር ግን ኢንፎርስመንት እና አዶፕሽን ኦፍ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ግሎባሊ ዲፔንድ የሚያደርገው ላርጅሊ ኦን ዋት ሬጉላቶሪ ኤንድ ዋት ሴኩሪቲ አውቶሪቲስ፣ በተለይ ደግሞ ከሴኩሪቲ ኮሚሽን ከሴኩሪቲ ማርኬት ጋር የሚገናኝ ማዕቀፍና ህግ ስለሚያስፈልግ ማለት ነው። ሶ ታዲያ ይሄንን ሞር ፎከስ አድርጎ የሚሰራው ማን ነው ከተባለ ኢንተርናሽናል ኦርጋናይዜሽንስ ኦፍ ሴኩሪቲ ኮሚሽንስ እየተባለ ብዙ ጊዜ ይጠራል። በጣም ፕላይስ ኪ ሮልስ ዓለም ላይ እጅግ በጣም ቁልፍ የሚባለው ሚና እየተጫወተ ያለው ተቋም ይሄ ተቋም ነው። ምን በማድረግ በተለይ አሴሲንግ ዌዘር አይኤፍአርኤስ ኢዝ ሱቴብል ፎር ክሮስ ቦርደር ሴኩሪቲ ኦፈሪንግ ኦር ኖት፣ ዓለም ላይ ከሴኩሪቲ ማርኬት ጋር የሚገናኝ ነገሮች ዓለም አቀፍ የሆነ ተቀባይነት አለው ወይስ የለውም፣ ኦኬ ምቹ ነው ወይስ አይደለም የሚለውን ነገር ኢንካሬጅ በማድረግ አዶፕት በማድረግ ኦኬ እንዲሁም ደግሞ በመጠቀም ወርልድ ዋይድ በሆነ መንገድ ማለት ነው እንደ ኢንተርናሽናል ኦርጋናይዜሽን ሴኩሪቲ ኦፍ ኮሚሽን በጣም የሚተጋ ተቋም የለም። ሶ ትክክለኛ መልሳችን ለዚህ ጥያቄ ማለት ነው ቢ ኢንተርናሽናል ኦርጋናይዜሽንስ ኦፍ ሴኩሪቲ ኮሚሽንስ የሚለው ትክክለኛ መልስ ይሆናል። ዌል ወደ 13ኛው ጥያቄ እንመልከት። ኤስ ካምፓኒ ፐርቼዝ ፎር በር 2,200,000 property that include both land and a building to be used in operations. The seller book value was bir 300,000 for the land and bir 900,000 for the building. By appraisal, the fair value was estimated to be bir 500,000 for the land and bir 2 million for the building. At what amount should S company record the land and the building respectively? A 500,000 and 2 million, B 1,760,000 and 440,000, C 300,000 and 900,000, D 440,000 እና 1,760,000 የተባለው። እንግዲህ ይህን ጥያቄ ለመመለስ ኤስ የሚባለው ካምፓኒ አጠቃላይ የገዛው ፕሮፐርቲ 2,200,000 ብር ነው። በዚህ ውስጥ ደግሞ መሬትና ህንፃን ያካትታል። እንግዲህ ሻጩ የመዘገበበት ቡክ ቫልዩ መሬቱን በ300,000 ነው፣ ህንፃውን ደግሞ በ900,000 ነው። እንዲሁም ደግሞ አፕሬዛል ምንላቸው ገምጋሚ ምንላቸው ቫልዩ ይሄ ምንድነው ሰች ቫልዩሽን የሚሰሩ ግለሰቦችና ባለሙያዎች ፌር ቫልዩ ሲሰሩ ኤስቲሜትድ ያደረጉት የመሬቱ ዋጋ ዛሬ ላይ ያለው ገበያ 500,000 ነው። እንዲሁም ደግሞ የህንፃው ዋጋ 2 ሚሊዮን ነው ዛሬ ላይ ገበያ ላይ ያለው ዋጋ። ስለዚህ ኤስ የሚባለው ካምፓኒ የመሬቱንና የህንፃውን ዋጋ እንዴት ነው መመዝገብ ያለበት ነው የሚለን ጥያቄው በቀላል አማርኛ። ስለዚህ በመጀመሪያ ደረጃ እስቲ ፐርቼዚንግ ፕራይሱ ምን ያህል ነው የሚለውን እንስራ። ፐርቼዚንግ ፕራይሱ እንግዲህ አጠቃላይ 2,200,000 የሚጠጋን የወጣበት ለመሬቱም ለህንፃውም። ሴለሩ ደግሞ ቡክ ቫልዩ ተብሎ የተመዘገቡት ቡክ ቫልዩ ያላቸው ስንት ነው? መሬት 300,000 ነው፣ ህንፃው ደግሞ 900,000 ነው። ይሄ ነው እንግዲህ አጠቃላይ 2,200,000 ብር የተገዛው። ሶ ፌር ቫልዩ መሬቱ አሁን ላይ ያለው ገበያ ላይ ያለው ዋጋ ስንት ነው? 500,000 ነው። ህንፃው ያለው ገበያ ላይ ያለው ዋጋ ስንት ነው ሲባል 2 ሚሊዮን ነው። ገበያ ላይ ያላቸው ዋጋ አሁን ላይ 500,000 እና 2 ሚሊዮን ያሳያል። ዌል ሶ ይሄንን እንግዲህ አሎኬት ለማድረግ በተለይ ደግሞ ዋጋውን ለማወቅ ምንድነው የምናደርገው? we need to allocate the purchasing price to land and building based on relative fair values። አሁን ላይ ገበያ ላይ ባላቸው ዋጋ መሰረት የተገዛበትን ዋጋ አሎኬት አድርገን መስራት አለብን። ስለዚህ የመጀመሪያ ስራችን ወይም ስቴፕ ሊሆን የሚችለው ምንድነው ከተባለ ቶታል ፌር ቫልዩን መፈለግ ነው። አጠቃላይ ቶታል ፌር ቫልዩ ማለት የህንፃውና የመሬቱ ዋጋ አሁን ላይ ያላቸው ማለት ነው፣ ገበያ ላይ ያላቸው ዋጋ። ስለዚህ ቶታል ፌር ቫልዩ የመሬቱ 500,000 ነው ገበያ ላይ ያለው ዋጋ፣ የህንፃው ደግሞ 2 ሚሊዮን ነው። ስለዚህ አጠቃላይ ፌር ቫልዩ ስንት ነው ስንል 2,500,000 ብር ይሆናል ማለት ነው። ኦኬ 2,500,000 ብር ይሆናል። ስለዚህ 2,500,000 ብር አጠቃላይ አሁን ላይ ያለው የሁለቶቹም የጋራ ዋጋ ነው። ዳን አሎኬሽን ፐርሰንቴጅ እናወጣለን። ምን ያህል ፐርሰንት ነው ከበር የሚያደርጉ የሚለውን ሬሽዮ ሜተር ተጠቅመን እንሰራለን። ስለዚህ ለምሳሌ መሬት ከአጠቃላይ ከፌር ማርኬት ቫልዩ አሁን ካለው ዋጋ ማለት ነው 500,000 ሲካፈል ለ2,500,000 አድርገን 20% ከበር ያደርጋል የተገዛበት ዋጋ ላይ። እንዲሁም ደግሞ
የመሬቱ ቢልዲንግ ማለት ነው አጠቃላይ 2 ሚሊዮን ሲካፈል ለ2 ሚሊዮን 500 ሺህ ስናረግ ማለት ነው። እዚህ ጋር ምን ስናረግ ስናካፍል ስንት ይመጣል? 80% ይመጣል። ወይ አሁን ይሄንን ካገኘን በኋላ የሚቀጥለው ስቴፕ ምንድነው ከተባለ just allocate purchase price የተገዛበትን ዋጋ ለመሬትና ለህንጻው እናከፋፍላለን። መሬቱ በስንት ፐርሰንት ነው የሚከበር የሚያደርግ ከተባለ 20% ነው ከተገዛው ውስጥ። ስለዚህ የተገዛበት ዋጋ አጠቃላይ ስንት ነው? ለሁለቱም 2 ሚሊዮን 200 ሺህ ሲባዛ በ0.2 440 ሺህ ብር እናገኛለን። እንዲሁም ደግሞ የህንጻው 2 ሚሊዮን 200 ሺህ ሲባዛ በ80% 1 ሚሊዮን 700 ሺህ ብር አጠቃላይ ወጪ ይጠይቃል። ስለዚህ ሪስፔክቲቭሊ ስለሚለን በቀደም ተከተል ለመሬቱና ለህንጻው አጠቃላይ የወጣው ወጪ ስንት ነው ከተባለ 440 ሺና 1 ሚሊዮን 760 ሺህ የሚለው ትክክለኛ መልስ መሆን ይችላል። ስለዚህ ትክክለኛ መልሳችን ፎር ኮሽን ናምበር 13 ዲ ይሆናል ማለት ነው። በዚህ መንገድ በቀላሉ መስራት እንችላለን ማለት ነው። ዌል ወደ 14ኛው ጥያቄ እንመለስ። which one of the following is not reported as cash? ከሚከተሉት መካከል የትኛው ነው እንደ ካሽ ሪፖርት የማይደረገው ነው የሚለን? A coins and paper currency, B checks post dated, C money order, D balancing checking accounts ነው የሚለን። ይሄ እንግዲህ ከካሽ ጋር በጣም ብዙም የተለመደ ቃል ነው። በተለይ ደግሞ ፋንዳሜንታል አካውንቲንግ ዋን ላይም በደንብ ያለ ነው። ካሽ ኤንድ ሪሲቨብል ላይም እዛም በደንብ ማንበብ ትችላላችሁ። ኤኒዌይስ ከሚከተሉት መካከል እንደ ካሽ ሪፖርት የማይደረገው የትኛው ነው ስለሚለን ትክክለኛ መልሳችን ማን ነው የሚለውን ከማየታችን በፊት ካሽ ምን ነገሮችን ነው የሚያካትተው የሚለውን ነገር እናይ። ካሽ ወይም ደግሞ ይሄ ከረንሲ የምንለውን ነገር ያካትታል። ኮይን፣ ሳንቲሞችንና ፔፐር ከረንሲ፣ ይሄ የወረቀት ገንዘብ የምንለው ይሄ የሚቆጠረው ገንዘቡ የወረቀት ከረንሲው ማለት ነው። መኒ ኦርደር ሊያጠቃልል ይችላል። ቼክ፣ ባንክ ድራፍት የምንላቸው፣ ካሸር ቼክስ የምንላቸው፣ ባላንሲንግ ቼኪንግ ኤንድ ሴቪንግ አካውንትስ ላይ ባንክ ላይ የተቀመጠ ብዙ ነገሮች ገንዘቦቻችን በሙሉ እንደ ካሽ ሊቆጠሩ ሪፖርት ሊደረጉ ይችላሉ። ካሽን ባንክ፣ ካሽን ሜቢ እንደ ካምፓኒ ያለውን በሙሉ ማለት ነው። ሌላው ፖስት ዴትድ ቼክ ማለት ምን ማለት ነው? ፖስት ዴትድ ቼክ ማለት ገና ኦልሬዲ ክፍያ ሬዲ ያልሆነ ኦኬ ጊዜው ወደፊት ገና ሊከፈል የሚችል እንደማለት ነው። ይሄ ተሰብሳቢ ገንዘብ ነው ፖስት ዴትድ የምንለው። ፖስት ዴትድ ኦኬ ጊዜው የተራዘመ ገና ወደፊት ሊከፈል የሚችል ወደፊት ምናልባት ፊውቸር ዴት ሊመጣ የሚችል ገንዘብ ሊከፈልበት የሚችል የቼክ አይነት ነው። ይሄ ቼክ አሁን ላይ አቬሌብል አይደለም። ስለዚህ እንደ ሪሲቨብል ተሰብሳቢ ተብሎ ይቆጠራል እንጂ እንደ ካሽ ሪፖርት ሊደረግ አይችልም። ስለዚህ ትክክለኛ መልሳችን ለ14ኛው ጥያቄ ማን ይሆናል ከተባለ ጀስት ቢ ይሆናል ማለት ነው። ቼክ ፖስት ዴትድ የሚለው ትክክለኛ መልስ መሆን ይችላል። ኦኬ ወደ 15ኛው ጥያቄ እንሂድ። which of the following is fundamental qualitative characteristics of financial information according to the conceptual framework? ከሚከተሉት መካከል fundamental qualitative characteristics of financial information የምንለው የትኛው ነው ነው የሚለን? A relevance, B verifiability, C comparability, D objectivity። በተለይ ስለ ኮንሰፕቹዋል ፍሬምወርክ ስናወራ ፋይናንሻል ኢንፎርሜሽን ሪሌቫንስ የሚባል መሰረታዊ የሚባል ሁለት ካራክተሪስቲክሶች አሉት እናያለን። በተለይ የመጀመሪያው የኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኮንሰፕቹዋል ፍሬምወርክ ላይ የተጠቀሰው the two fundamental qualitative characteristics of what financial information what the company ከምንላቸው መካከል የመጀመሪያው ሪሌቫንስ ነው። ኢንፎርሜሽን must be capable of influencing their decisions እጅግ ጠቃሚ የሆነ መረጃ መሆን አለበት። እውነተኛ መረጃ መሆን አለበት። ለዲሲሽን ሜኪንግ ሊጠቅም የሚችል መረጃ መሆን አለበት። ሁለተኛው ፌስፉል ሪፕሬዘንቴሽን ነው። ኢንፎርሜሽን must faithfully represent the economic phenomena it support to represent የድርጅቱን ትክክለኛ የፋይናንስ ቁመና ሊገልጽ የሚችል መረጃ መሆን አለበት። እውነተኛ ብቻ መሆን አለበት። ታማኒ የሆነ መረጃ መሆን አለበት። ይሄንን የሚያሟላ መረጃ ፌስፉል ሪፕሬዘንቴሽን ይባላል። ለዲሲሽን ሜኪንግ ብቁ የሆነና ኬፔብል የሆነ ደግሞ ሪሌቫንስ ጠቃሚ ይባላል። እኒህ ሁለት ነገሮች ምን ይባላሉ ከተባለ the two fundamental qualitative characteristics of financial information ይባላሉ። ሌሎቹ እነዚህ such verifiability, comparability, objectivity ምንላቸው ደግሞ other ምንላቸው enhancing qualitative characteristics እነዚህን ኳሊታቲቭ የሆኑ ነገሮችን more enhance ለማድረግ ሊያስፈልጉ የሚችሉ ነገሮች ናቸው። ሶ ትክክለኛ መልሳችን ለ15ኛው ጥያቄ relevance የሚለው A ትክክለኛ መልስ ይሆናል ማለት ነው። 16ኛ ጥያቄ እንመልስ። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ስታንድስ ፎር አይኤፍአርኤስ አብሪቤት ሲደረግ ብለን ቅድም አንዳንድ ነገሮችን አይተናል። ስታንድስ ፎር ኤ ኢንተርናሽናል ፌዴሬሽን ኦፍ ዋት ሪፖርቲንግ ሰርቪስ፣ ቢ ኢንዲፔንደንት ፋይናንሻል ሪፖርቲንግ ስታንዳርድ፣
ሲ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ፣ ዲ ኢንተግሬትድ ፋይናንሻል ሪፖርቲንግ ስታንዳርድ ነው የሚለን። እንግዲህ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የአይኤፍአርኤስ አብርቤት ሲደረግ ምን ማለት ነው? ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ብለን እንገልጸዋለን። ትክክለኛ መልሳችን ሲ ነው። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ዋና ስራው ምንድነው? ወይ ደግሞ ዋና ዓላማው ምንድነው? ወይም ደግሞ ምንድነው ባይ ዲፎልት ስታንዳርዱ ከተባለ it is a set of global accounting rules and regulation issued by the International Accounting Standard Board to ensure such financial statements are consistent and comparable worldwide. ዓለም አቀፍ የሆነና ደረጃውን የጠበቀ ፋይናንሻል ስቴትመንት ለማዘጋጀትና ለማውጣት ዓለም አቀፍ የሆነ ተቀባይነት ያለው የሂሳብ መዝገብ አያያዝ ከምንጠቀምባቸው መሰረታዊ ከሆኑ ስታንዳርዶች፣ ህጎችና መመሪያዎችን የሚይዝ ወይም ደግሞ የያዘ ባይ ዲፎልት ምን ይባላል? ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ነው። ይሄንን ስታንዳርድ የሚያወጣው ተቋም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ እየተባለ ይጠራል። ትክክለኛ መልሳችን ለ16ኛው ጥያቄ ማን ይሆናል ከተባለ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ የሚለው ሲ ትክክለኛ መልስ መሆን ይችላል ማለት ነው። ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ። ዌል ወደ 17ኛው ጥያቄ እንመለስ። Which of the following are or is not the reason being the imbalance between balance per bank statements and balance per book? A. Not sufficient fund. B. Outstanding check. C. Cash on hand but not yet deposited. C. Check written but made void by the depositor. ምንድነው የሚለን ጥያቄ? ከሚከተሉት መካከል እንደ ሪዝን ቤንድ ማለት ነው የማይቆጠረው የትኛው ነው? በተለይ ደግሞ የድርጅቱ ስቴትመንትና የባንኩ ስቴትመንት እኩል እንዳይመጣ ከሚያደርጉ መሰረታዊ ከሚባሉ ሪዝኖች መካከል መካከል ማለት ነው እንደ ሪዝን የማይቆጠረው የትኛው ነው የሚለን። ለምሳሌ ቼክ ሪትን በት ሜድ ቮይድ ባይ ዘ ዲፖዚተር የሚለው በጣም ትክክለኛ መልስ ነው። ነን ሰፊሽንት ፈንድ ችግር ያመጣል። አውትስታንዲንግ ቼክ ችግር ያመጣል። ካሽ ኦን ሃንድ በት ኖት የት ዲፖዚትድ እጃችን ላይ ድርጅቱ ላይ ገንዘብ ተቀምጦ እስካሁን ድረስ ባንክ ያልተቀመጠ ገንዘብ ካለ ችግር ያመጣል። ትክክለኛ መልስ ታዲያ ማን ነው ሊሆን የሚችለው ስንል ቼክ ሪትን በት ሜድ ቮይድ ባይ ዘ ዲፖዚተር። ድርጅቱ ወይም ደግሞ ዲፖዚት የሚያደርገው አካል ቼክ ጽፏል፣ መልሶ የጻፈውን ቼክ መልሶ ቀደደ፣ ቮይድ አደረገ፣ አስወገደ። ስለዚህ ምንም አይነት ሁለቶቹም ጋር የተመዘገበ ነገር የለም። ምንም አይነት ኢፌክት ሊኖረው አይችልም። this did not cause a difference ችግር ልዩነት ሊያመጣ አይችልም። ሌሎቹ ግን በሙሉ ምን ያመጣሉ? ልዩነት ያመጣሉ። ስለዚህ if a check is void የሚደረግ ከሆነ ካንስል ተደርጓል በቡኩ ማለት ነው በካምፓኒ ደረጃ። ስለዚህ never processed ካንስል የተደረገ ቼክ ደግሞ ወደ ባንክ አይሄድም። ስለዚህ ዲፈረንስ ያመጣም። ኖት ሰፊሽንት ፈንድ ምንለው ድርጅቱ ወይም ደግሞ ካምፓኒው ቼክ ጽፎ በቂ ያልሆነ ገንዘብ ባንክ ላይ ካለ ኖት ሰፊሽንት ፈንድ ሊኖር ይችላል። ሁለት መሰረታዊ ነገሮች ችግር ይፈጠራል። በተለይ ድርጅቱ መዝግቦ ባንኩ ላይ መዘግቦ ስለሚችል። አውትስታንዲንግ ቼክ ምንለው ድርጅቱ ኦልሬዲ ወጭ ብሎ ጽፎ ነገር ግን በባንኩ እስካሁን ድረስ ክፍያ ያልተፈጸመበት ምክንያት ሊኖር ይችላል። ዲፖዚት ኢን ትራንዚት ምንለውም አለ። ድርጅቱ ኦልሬዲ ዲፖዚት አድርጓል፣ ያኛው ደግሞ ባንኩ እስካሁን ድረስ ዲፖዚት ብሎ አልመዘገበም። እንዲህ ያሉ ብዙ ነገሮችን መጥራት እንችላለን። ትክክለኛ መልሳችን ለ17ኛው ጥያቄ ሪዝን ሊሆን የማይችለው ማን ነው ከተባለ ጀስት ዲ ይሆናል ማለት ነው። ዌል እስኪ 18ኛ ጥያቄ ፌር ቫልዩ ሜጀርመንት ማለት ምን ማለት ነው የሚለው። A. It is the cost at which an asset or liability can be acquired or settled. B. It is the price for which an asset or liability could be exchanged in an ordinary transaction between knowledgeable and willing parties. C. It is the amount that a company will receive if an asset is sold in a forced liquidation. D. Amount received in capital distribution. እንግዲህ ፌር ቫልዩ ሜጀርመንት ማለት ምን ማለት ነው? ገበያ ላይ ያለው ዋጋ፣ ዛሬ ላይ ያላቸው ዋጋ፣ መሸጫ ዋጋ፣ መግዣ ዋጋ ያል ብዙ መዘርዘር እንችላለን። ኤኒዌይስ ግን በጣም ኪ ፖይንትስ ብለን የምንይዛቸው ነገሮች አሉ። በተለይ ኖሌጀብል ዊሊንግ ፓርቲስ አንድ፣ ሁለተኛ ደግሞ ኦርደርሊ ትራንዛክሽንስ ኖት ፎርስድ በግዴታ ሳይሆን በፍቃድ ላይ የተመሰረተ። ስለዚህ ፌር ቫልዩ ሜጀርመንት ማለት ምን ማለት ነው ከተባለ it is the price for which an asset or liability could be exchanged in an orderly transaction between knowledgeable willing parties. የአንድ ድርጅት አሴት ወይም ሀብትና ዕዳ ዛሬ ላይ ገበያ ላይ ያላቸው ትክክለኛ የሆነ ተመንና ዋጋ በፈቃድ ላይ የተመሰረተ በእውቀት ላይ የተመሰረተ ሁሉንም ወገኖች አሸናፊ በሚያደርግ መንገድ ገዢውንም ሻጩንም አሸናፊ በሚያደርግ መንገድ
የተቀመጠ መሸጫ ዋጋ መግዣ ዋጋ ፌር ቫልዩ ይባላል። ስለዚህ ትክክለኛ መልሳችን ለዚህ ጥያቄ ከተዘረዘሩት መካከል ማለት ነው ከረንት ማርኬት ቤዝድ ቫልዩን አፕሮች አድርገን የምንሰራው ትክክለኛ መልሳችን ማን ነው ከተባለ ቢ ትክክለኛ መልስ መሆን ይችላል። ወደ 19ኛው ጥያቄ እንመለስ። ዋት ኢዝ ኢምፔርመንት? ኢምፔርመንት ማለት ምን ማለት ነው? በተደጋጋሚ ኤግዚት ኤግዛም ላይ የሚወጣ ፈተና ቢኖር ስለ ኢምፔርመንት ነው። A. It is the recognition of what a loss on an asset due to a decline in value. B. It is the recognition of a gain on an asset due to an increase in value. C. It is the recognition of what a loss on a liability due to an increase in value. D. It is the recognition of what a loss as a result of carrying value lower than fair value. እንግዲህ ኢምፔርመንት ማለት ምን ማለት ነው የሚለውን አንድ ባንድ እናብራራና ወደ መልሱ እንሄዳለን። ባጭሩ ኢምፔርመንት ማለት it is the recognition of what a loss on an asset due to a decline in value የአንድ ድርጅት ሀብት ወይም ደግሞ አሴት ባልተጠበቀ መንገድ unexpected በሆነ መንገድ ገበያ ላይ ቫልዩአቸው ከቀነሰ ኢምፔርመንት ይባላል፣ ዋጋቸው የሚቀንስ ከሆነ። ስለዚህ ኢምፔርመንት ሃፕን የሚያደርገው መቼ ነው? when an asset recoverable amount drops below its carrying amount የአንድ አሴት ያለው የኬሪንግ አማውንት ወይም ደግሞ ቡክ ቫልዩ አለ ከዛ በታች ከሆነና በጣም ከወረደ ድርጅቱ እንደ ኪሳራ ኢምፔርመንት ብሎ ሎዝ ሪከርድ ማድረግ አለበት። ስለዚህ ከተዘረዘሩት መካከል ለኢምፔርመንት ትክክለኛ ዲፊኒሽን የያዘው የትኛው ምርጫ ነው ከተባለ ኤ it is the recognition of what a loss on an asset due to a decline in value የሚለው ትክክለኛ መልስ ይሆናል ማለት ነው። ስለዚህ ባጭሩ ኢምፔርመንት ማለት ሎዝ ወይም ኪሳራ እንደማለት ነው። በተለይ የድርጅቱ አሴት ወይም ደግሞ ፊክስድ አሴቶች ብዙ ጊዜ ቫልዩአቸው ባልተጠበቀ ሁኔታ ከቀነሰ ከቡክ ቫልዩ በታች ከሆነ ኢምፔርመንት ሪከርድ መደረግ አለበት። እንዴት ሪከርድ ይደረጋል? በቁጥር መልኩ ምን ይሆናል ወደፊት። ዌል 20ኛውን ጥያቄ እንመልከት። what are receivable? receivable ማለት ምን ማለት ነው? A. money paid to a company for goods or service. B. claim held against customers for money. C. money paid back to a company for a loan. D. money invested in a company. እንግዲህ ስለ receivable ተሰብሳቢ ገንዘብ ማለት ነው። receivable የዱቤ ሽያጭ ወይም ደግሞ ተሰብሳቢ ገንዘብ እየተባለ ብዙ ጊዜ ይጠራል። ስለዚህ ትክክለኛ መልስ ሊሆን የሚችለው ማን ነው? just receivable amounts customers own the company for goods or service they are already provided. ተሰብሳቢ ገንዘብ ማለት እያንዳንዱ ቢዝነስ ኦርጋናይዜሽን ወይም ድርጅት ለካስተመሩ ወይም ደግሞ ለደንበኙ የዱቤ ሽጦላቸው እስካሁን ድረስ ያልተሰበሰበ ገንዘብ ከሆነና እስካሁን ድረስ በካስተመር እጅ ገንዘቡ ካለ ምን ይባላል? receivable ይባላል። ኦልሬዲ ፕሮዳክቱን ሰርቪስ አገልግሎት ሰጠናቸዋል፣ ፕሮዳክት ሽጠንላቸዋል። ነገር ግን እስካሁን ድረስ ምን ካልተደረገ ጀስት ገንዘብ ካልተቀበልን ማለት ነው receivable ይባላል። ሶ ላይክ አካውንት receivable፣ ኖት receivable፣ ትሬድ receivable፣ አዘር receivable እያል ብዙ ጊዜ እንጠራቸዋለን። ትክክለኛ መልስ ሊሆን የሚችለው ለዚህ ጥያቄ claim held against customers for money ካስተመሮቻችን ላይ እኛ ክሌም የምናደርገው ገንዘብ ካለን እሱ ምን ይባላል? ጀስት receivable ወይም ደግሞ ተሰብሳቢ ገንዘብ እየተባለ ብዙ ጊዜ ይጠራል ማለት ነው። ዌል ወደ 21ኛው ጥያቄ እንመለስ። company should recognize revenue when the performance obligation is satisfied ምን ይባላል? ምን ማለት ነው? ድርጅቶች ረቨኑ ገቢን ገቢ ብለው ሪኮግናይዝ ማድረግ ያለባቸው when the performance obligation is satisfied ነው የሚለው ህግ ማን ነው? የትኛው ፕሪንሲፕል ነው የሚለን? A cost principle፣ B matching principle፣ C revenue recognition principle፣ D consistency principle። እንግዲህ እያንዳንዱ ፕሪንሲፕል የራሱ የሆነ ትርጓሜ ያለው። ለምሳሌ ኮስት ፕሪንሲፕል ምንድነው የሚለው? ኮስት ፕሪንሲፕል ምንድነው የሚለው? the assets of the company should be recorded at the amount paid to what occurred them ድርጅቶች የገዙትን እያንዳንዱን አሴት ወይም ፊክስድ አሴትስ በተለይ ማለት ነው መመዝገብ ያለበት በተገዛበት ዋጋ ነው። intangible assets መመዝገብ ያለበት within historical cost principle በወጣበት በተገዛበት ኮስት ነው፣ ዋጋ ነው። ኦኬ ስለ ገቢ የሚያወራ አይደለም ኮስት ፕሪንሲፕል። ስለዚህ ስህተት ነው። matching principle the revenue of the company and the expense of the company must be matched at the end of the year. ኦኬ እያንዳንዱ ቢዝነስ ኦርጋናይዜሽን ገቢ ለማግኘት ግዴታ ወጪ ወይም ኤክስፐንስ ያስፈልገዋል፣ ማውጣት አለበት፣ ሪከርድ መደረግ አለበት፣ መመዝገብ አለበት። ኦኬ ሲ revenue recognition principle ምንድነው የሚለው? ስለ ምንድነው የሚያወራ? each and every organizations, each and every company must recognize revenue when the performance obligation is satisfied ምን ማለት ነው? እያንዳንዱ ቢዝነስ ኦርጋናይዜሽን እያንዳንዱ ድርጅት ገቢን ገቢ ብለው መመዝገብ ያለባቸው when goods or services are delivered to the customer እያንዳንዱ ተቋም
የያዘውን ፕሮዳክት የሸጠውን ፕሮዳክት ለደንበኞቹ ለካስተመሩ ኦልሬዲ ትራንስፈር ካደረገ እንዲሁም ደግሞ አገልግሎት ከሰጠ ገንዘብ ባይቀበል ራሱ ምን መደረግ አለበት? መመዝገብ አለበት፣ ገቢ ተብሎ መቆጠር አለበት። ይህንን ህግ በደንብ የሚያወራ ለ21ኛው ጥያቄ ሲ ሬቨኑ ሪኮግኒሽን ፕሪንሲፕል ነው። ዲ ኮንሲስተንሲ ፕሪንሲፕል ምንድን ነው? ኮንሲስተንሲ ቀጣይነት ያለው ተመሳሳይ የሆነ የአካውንቲንግ ሜትድ መጠቀም ማለት ነው። each and every business organization must be used the same accounting methods from period to period ከአመት እስከ አመት የሚቀያየር ፍላክቹዌት የሚያደርግ ሜትድ ሳይሆን ወጥነት ያለው የአካውንቲንግ ሜትድ መከተል አለባቸው ብሎ የሚገልጽ ፕሪንሲፕል ኮንሲስተንሲ ፕሪንሲፕል ይባላል። ስለዚህ ትክክለኛ መልሳችን ሲ ሬቨኑ ሪኮግኒሽን ፕሪንሲፕል ይሆናል ማለት ነው። ወደ ሁለተኛው ጥያቄ እንመለስ። which of the following is not an example of investment property? ከሚከተሉት መካከል ለኢንቨስትመንት ፕሮፐርቲ ኤግዛምፕል የማይሆነው የትኛው ነው ነው የሚለው። a building leased to a third party for rental income, b land held for long term capital appreciation, c a warehouse used to store inventory for a company, d a property under development for resale in the near future. እንግዲህ ስለ ኢንቨስትመንት ፕሮፐርቲ በጣም በተደጋጋሚ ኤግዚት ኤግዛም ላይ ይወጣል። ኢንቨስትመንት ፕሮፐርቲ ማለት ምን ማለት ነው የሚለው ነገር እናያለን። አንደኛው ኢንቨስትመንት ፕሮፐርቲ ስንል አንደኛው ዌርሃውስ ዩዝድ ቱ ስቶር ኢንቨንተሪ ፎር ኤ ካምፓኒ ኤግዛምፕል ሊሆን አይችልም። አክቹአሊ ኦኬ ድርጅቱ ጀስት ዌርሃውስ ማለት መጋዘን ነው። ስለዚህ ኢንቨንተሪውን ስቶር ለማድረግ ወይም ደግሞ ለማጠራቀም ጀስት ዌርሃውስን ቢጠቀም ፎር ኤ ካምፓኒ ኢንቨስትመንት ፕሮፐርቲ ሊባል አይችልም። ኦኬ ሊባል አይችልም። ለምን? ኢንቨስትመንት ፕሮፐርቲ የምንላቸው በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ህግ መሰረት ማለት ነው የተዘረዘሩ በርካታ ነገሮች አሉ። እነሱን ማሟላት አለበት። በተለይ ደግሞ በኢንተርናሽናል አካውንቲንግ ስታንዳርድ 16 ላይ ማለት ነው ስለ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ብዙ ነገሮችን ያወራል። በጣም ብዙ ነገሮችን። እንዲሁም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ AIS 40 ላይም በተመሳሳይ ብዙ ነገሮችን ያወራል። ስለዚህ ትክክለኛ መልሳችን ኤግዛምፕል ሊሆን የማይችለው ሲ ነው። ዌርሃውስ ዩዝድ ቱ ስቶር ኢንቨንተሪ ፎር ኤ ካምፓኒ የሚለው ሶ ኢንቨስትመንት ፕሮፐርቲ ምን ነገሮችን ሊይዝ ይችላል ከተባለ ቢልዲንግ ሊዝድ ቱ ኤ ሰርድ ፓርቲ ፎር ሬንታል ኢንካም፣ አንድ ድርጅት አንድ ግለሰብ ህንፃ ሰርቶ አከራይቶ ለሶስተኛ ወገን ከዛ ሬንታል ኢንካም የሚያገኝ ከሆነ ገቢ የሚያመነጭ ከሆነ ኢንቨስትመንት ፕሮፐርቲ ይባላል። መሬት ኑሮት ይሄንን መሬት ፎር ሎንግ ተርም ካፒታል አፕሪሲዬሽን የሚጠቀመው ከሆነ ኢንቨስትመንት ፕሮፐርቲ ይባላል። ፕሮፐርቲ ኑሮት ፎር አንደር ዲቨሎፕመንት ማለት ነው ለሪሴል ፐርፐስ ለወደፊት ለሚሸጠው ኢን ዘ ኒር ፊውቸር ካስቀመጠ ከያዘ ኢንቨስትመንት ፕሮፐርቲ ይባላል። ስለዚህ ዌርሃውስ ገንብተን ዌርሃውሳችን ለራሳችን ኢንቨንተሪ ስቶር ለማድረግ ብንፈልግ ይሄ ኢንቨስትመንት ፕሮፐርቲ አይባልም። ለምን? ኢንቨስትመንት ፕሮፐርቲ ለመባል ግዴታ ምን ይዞ መምጣት አለበት? ገቢ ይዞ መምጣት አለበት። ፊውቸር ኢኮኖሚክ ቤኔፊትስ ይዞ መምጣት አለበት። ይሄንን ይዞ የማይመጣ ኢንቨስትመንት ፕሮፐርቲ አይባልም። 22ኛው ጥያቄ ትክክለኛ መልሳችን ሲሆናል ማለት ነው። ወደ 23ኛው ጥያቄ እንሂድ። if a machine whose original cost is 40,000 having accumulated depreciation 12,000 were sold for 34,000 then while preparing cash flow statement its effect on cash flow will be የሚላል a cash flow from financing activity 34,000 b cash flow from financing activity 6,000 c cash flow from investing activity 34,000 d cash flow from investing activity 6,000 ይሄንን ጥያቄ በሚገባ ማየት አለብን። ይሄ ጥያቄ ምንድነው የሚለው አንድ ማሽን ኦሪጂናል ኮስቱ 40,000 ነው። አኮሙሌቲቭ የተጠራቀመ እርጅና ዲፕሪሲዬሽን 12,000 አለው። የተሸጠው በ34,000 ብር ነው። ስለዚህ በአመቱ መጨረሻ ላይ ካሽ ፍሎው ስቴትመንት ስናዘጋጅ ይሄ ትራንዛክሽን ይሄ ግብይት የሚያሳድረው ተጽዕኖ በካሽ ፍሎው ላይ ምን አይነት ነው ነው የሚለው። ስለዚህ ይሄንን ለመስራት በመጀመሪያ ካሽ ሪሲቭድ ፍሮም ሴል ማሽኑን ሽጠን የተቀበልነው አጠቃላይ ገንዘብ ምን ያህል ነው ካል 34,000 ብር ነው። ስለዚህ የተሸጠው ምንድነው የሚለው ነገር ስናይ ማሽን ነው። ማሽን ደግሞ ፊክስድ አሴት ነው። ፊክስድ አሴት ከሆነ ደግሞ ምን ላይ ነው ሞር ፎከስድ የሚያደርገው ከተባለ ስለ ኢንቨስትመንት ነው የምናወራው። ስለዚህ this is an investment activity in the cash flow statement selling a fixed assets ፊክስድ አሴት መሸጥ ኢንቨስትመንትን ነው በቀጥታ አፌክት የሚያደርገው። ኢንቨስቲንግ አክቲቪቲ ነው አፌክት የሚያደርገው። ስለዚህ የድርጅቱ አጠቃላይ የማሽኑ ዋጋ ኦኬ የማሽኑ ዋጋ 40,000 ነው። ኦሪጂናል ኮስቱ 12,000 ዲፕሪሲዬሽን አለው። ስለዚህ ምን ያህል ነው ቡክ ቫልዩ አሁን ላይ ያለው? ኦሪጂናል ኮስት ማይነስ አኮሙሌቲቭ ዲፕሪሲዬሽን ቀንሰን ስናመጣው ስንት ይሆናል? አሁን ላይ 28,000 አካባቢ 40,000 ሲቀነስ 12,000 28,000 አለው።
ይሄን 28000 በስንት ሸጥ ነው? በ34000 ብር። ስለዚህ የ6000 ብር ምን ያሳያል ከተባለ ጀስት የ6000 ብር ጌን ያሳያል፣ ትርፍ ያሳያል። ነገር ግን አጠቃላይ የሸጥነው በምን ያህል ገንዘብ ነው ከተባለ በ34000 ነው። ስለዚህ በትክክል ይሄ ስቴትመንት የሚገልጸው የትኛው ነው ከተባለ ካሽ ፍሎው ፍሮም ኢንቨስቲንግ አክቲቪቲ በ34000 የሚለው ትክክለኛ መልስ ይሆናል። ለምን? ይሄ ድርጅት ያለውን ማሽን ሽጦ ያገኘው የተቀበለው አጠቃላይ ጥሬ ገንዘብ ብዛቱ ስንት ነው? ጀስት 34000 ስለሆነ ማለት ነው። 6000 ጌን አለው። ነገር ግን አጠቃላይ ኢንፍሎ ያደረገው 6000 ብር ብቻ ነው ማለት አይደለም፣ 34000 ነው። ትክክለኛ መልሳችን ለ23ኛው ጥያቄ ለማንኛውም ሲ ነው። በዚህ መንገድ አንደርስታንድ ማድረግ አለብን። እንዲሁም ደግሞ ለተጨማሪ ማንበብ አለባችሁ። ስታነቡ ሞር እየገባችሁ ይሄዳል። ወደ 24ኛው ጥያቄ እንመለስ። If a company purchase new equipment for $50,000, how would this be reflected on the cash flow statement using the direct method? ይሄንን ጥያቄ አይ ቲንክ ቅድም የሰራ ነው ይመስለኛል። ዳብል መጥቶ ነው ጀስት ፋይናንሲንግ ምናምን ነው የሚለው ደን ምርጫዎች አሉ። ቅድም ሰርተናል። ድጋሚ የመጣ ጥያቄ ስለሆነ ሶሪ። ባጭሩ ስለ ማሽን፣ ስለ ካምፓኒ፣ ስለ ኢኩዊፕመንት ስናወራ ጀስት ኢኩዊፕመንት ከተገዛ ሞር አፌክት የሚያደርገው ምንድነው ከተባለ ጀስት ዋሪ ኮሊት ኢንቨስቲንግ የሚለውን ሞር ምን ያደርጋል አፌክት ያደርጋል ማለት ነው። ካሽ ፍሎው ስቴትመንት ላይ መቀመጥ አለበት። ቢ ኤኒዌይስ ግን ካሽ አውት ፍሎው ፍሮም ኢንቨስቲንግ አክቲቪቲ የሚለው ትክክለኛ መልስ ይሆናል። ትክክለኛ መልሳችን ቢ ነው። ቅድም ስለሰራ ነው መድገም አያስፈልግም። ወደ 25ኛው ጥያቄ እንመለስ። Assume X company perform impairment test for its machine. ለምሳሌ X የሚባለው ካምፓኒ impairment test አደረገ። the cost of the machine 400,000 ነው። accumulated depreciation 150,000 ያሳያል። if the machine fair value ደግሞ less cost to sell 200,000 ያሳያል። እንዲሁም ደግሞ value in use ማለት ነው 265,000 ብር ያሳያል። what is the impairment loss on the machine? የኢምፔርመንቱ ምን ያህል ነው የዚህ ማሽን የተባለው? A 200,000፣ B 265,000፣ C 15,000፣ ዲ ደግሞ ኖ ኢምፔርመንት ሎዝ ነው የሚለን። ቅድም ስለ ኢምፔርመንት አንዳንድ ነገሮችን አውርተናል። ኢምፔርመንት ማለት እንግዲህ የድርጅቱ አሴት ቫልዩ ሲቀንስ ኢምፔርመንት ሎስ ተብሎ ሪከርድ መደረግ አለበት ብለናል። እንግዲህ ይሄንን ጥያቄ ለመስራት በመጀመሪያ ኬሪንግ አማውንቱ ምን ያህል ነው የሚለው ነገር ማወቅ አለብን። ኬሪንግ አማውንቱን ካልኩሌት ለማድረግ ዲተርማይን ለማድረግ የምንጠቀመው የኮስት ኦፍ ደ ማሽን የሚለው 400 ሻለን አኮሙሌቲቭ ዲፕሪሲዬሽን 150,000 ስላለን ሁለቱን ቀናንሰን የምናገኘው ኬሪንግ አማውንት አሁን ላይ ያለው ቡክ ቫልዩ ነው። ስለዚህ ኬሪንግ አማውንት እኩል ይሆናል ኮስት ኦሪጂናል ኮስቱ ማለት ነው ሲቀነስ አኮሙሌቲቭ ዲፕሪሲዬሽን እኩል ይሆናል 400,000 ሲቀነስ 150,000 ማለት ነው። ምን ያህል ይሰጠናል? 250,000 ኬሪንግ አማውንት ወይም ደግሞ ቡክ ቫልዩ አለን። ይሄንን ኬሪንግ አማውንት ነው እንግዲህ የምናወዳድረው። ሁለተኛ ሪከቨሬብል አማውንቱን እናወዳድራለን ወይም ደግሞ ቫልዩ ኢን ዩዝ ማክሲመሙን እንወስዳለን። ስለዚህ ሪከቨሬብል አማውንቱ ሃየር ኦፍ ፌር ቫልዩ ለስ ኮስት ቱ ሴል ኤንድ ቫልዩ ኢን ዩዝ የሁለቶቹ ልዩነት ነው የምንወስደው። ገበያ ላይ ያላቸው የዚህ ማሽን ገበያ ላይ ያለው አሁን ዋጋ ምን ያህል ነው፣ እንዲሁም ደግሞ ኤክስፔክትድ ፊውቸር ካሽ ኢንፍሎው ምን ያህል ነው ብንጠቀመው የሚለው ነገር አይተን ነው የምንሰራው። ስለዚህ ሪከቨሬብል አማውንቱ ከሁለቱ ስናወዳድር 200,000 ብር ያሳያል። ደግሞ ከቫልዩ ኢን ዩዝ ደግሞ ስንት ያሳያል? 265,000። ሁለቱን ስናወዳድረው ከፍተኛው ቫልዩ ኢን ዩዝ ስለሆነ 265,000 እንወስዳለን። ስለዚህ ከድርጅቱ ኬሪንግ አማውንት እና ከሪከቨሬብል አማውንት ሁለቱን እናወዳድራለን። አሁን ምን ለመስራት ኢምፔርመንት አለ ወይስ የለም የሚለውን ነገር ለመስራት። ስለዚህ ድርጅቱ ያለው ኬሪንግ አማውንት 250,000 ነው ቡክ ቫልዩ፣ ሪከቨሬብል አማውንቱ 265,000 ነው። ስለዚህ የድርጅቱ ማሽን ምን አላደረገም? ቫልዩ ዲክላይን አላደረገም። ኢምፔርመንት የለም ማለት ነው። ለምን ምን ያሳያል ከተባለ ሉክ ዋናው የምንፈልገው ፖይንት እቺ ናት። ኬሪንግ አማውንቱ 250,000 ነው። ነገር ግን ሪከቨሬብል አማውንቱ ብንጠቀምበት ይዞ ሊመጣ የሚችለው የ265,000 ነው። ስለዚህ በስንት ይበልጣል? በ15,000 ይበልጣል። ስለዚህ ኬሪንግ አማውንቱ ከሪከቨሬብል አማውንቱ ሁሌም ቢሆን ካነሰ ኢምፔርመንት ምን አይደረግም? ሪኮግናይዝ አይደረግም። መቼ ነው ታዲያ ሪኮግናይዝ የሚደረገው ከተባለ when the carrying amount of the company በተለይ ደግሞ ማሽኖቹን ኢኩዊፕመንትን ከሪከቨሬብል አማውንቱ ግን በልጦ ከተገኘ ገበያ ላይ ያለው ዋጋ የዚህ ስለሚቀንስ ኢምፔርመንት ወይም ደግሞ ኪሳራ ሎስ ተብሎ ሪከርድ ይደረጋል። ሲንስ ኬሪንግ አማውንቱ ለዛን ሪከቨሬብል አማውንት ስለሆነ ኢምፔርመንት የለም ማለት ነው። ስለዚህ ኖ ኢምፔርመንት ብለን ትክክለኛ መልሳችንን ዲ ብለን እንሰራለን ማለት ነው። ይሄንን አንደርስታንድ ማድረግ አለብን። ሌላው ወደ 26ኛው ጥያቄ እንምጣ። when is an asset impaired? መቼ ነው አንድ አሴት ወይም ደግሞ ሀብት ኢምፔር የሚያደርገው ነው የተባለው? ኢምፔርመንት የምንለው ነው። A if the fair value less cost to sell exceed the carrying amount. B if the value in use exceeds fair value less cost to sell. C if the carrying amount exceed the value in use. D
if the carrying amount exceeds the recoverable amount። አሁን የሰራነው ጥያቄ አይነት ነው፣ ግን በኮንሰፕት ደረጃ ነው የመጣው። ቀለል ባለ መንገድ እንግዲህ አንድ የድርጅት ሀብት ወይም ደግሞ አሴት ኢምፔርድ አድርጓል ወይም ደግሞ ቫልዩ ቀንሷል፣ ሉዝ ኪሳራ መጥቷል የሚባለው when it's carrying amount the amount shown on the books የተመዘገበበት ቡክ ቫልዩ ላይ ያለው ቺኛው carrying amount ከሪከቨሬብል አማውንቱ በልጦ ከተገኘ ሪከቨሬብል ማለት ቅድም እንደነገርኳችሁ የፌር ማርኬቱ ገበያ ላይ ያለው ዋጋ ሊሆን ይችላል፣ አሊያም ደግሞ ስንጠቀመው ኤክስፔክትድ ፊውቸር ካሽ ኢንፍሎው ሊሆን ይችላል። እሱን አይተን አወዳድረን carrying value በልጦ የሚገኝ ከሆነ ኪሳራ ይዞ ይመጣል ማለት ነው። ስለዚህ the recoverable amount is the higher of the value in use and fair value less cost to sell የሁለቶቹን ልዩነት ነው የምንወስደው። ሶ ትክክለኛ መልሳችን አንድ አሴት ከጀስት ቫልዩ ቀንሷል ኢምፔርድ አድርጓል የሚባለው if the carrying amount exceed what the recoverable amount የሚለው ትክክለኛ መልስ ይሆናል። ዲ ማለት ነው ትክክለኛ መልስ ይሆናል። 27ኛ ጥያቄ who are the two key organization in the development of international accounting standard? ከሚከተሉት መካከል እነዚህ መሰረታዊ የሚባሉ ቁልፍ የሚባሉ ተቋማት እነማን ናቸው? በተለይ ኢንተርናሽናል አካውንቲንግ ስታንዳርድን ዲቨሎፕ ለማድረግ ነው ያለን። ኤ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኤንድ ፋይናንሻል አካውንቲንግ ስታንዳርድ ቦርድ፣ ቢ such security economic commission and financial accounting standard board, C international organization security commission and the security such economic commission, D international accounting standard board and international organization security commissions ነው የሚለን። ሶ ይሄንን ጥያቄ ለመስራት እንግዲህ ዓለም ላይ በጣም ሁለት መሰረታዊ የሚባሉ ቁልፍ የሚባሉ ተቋማት አሉ፣ ቱ ኪ ኦርጋናይዜሽንስ የምንላቸው። በተለይ ደግሞ አይኤፍአርኤስን ዲቨሎፕ በማድረግ ረገድ ማለት ነው ሁለት ተቋማት አሉ። የመጀመሪያው እንግዲህ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ወይም ደግሞ ይሄ ዋናው ተቋሙ ማለት ነው ሜን ቦዲ ነው። በተለይ ሪስፖንሲብል የሚሆነው የተለያዩ አካውንቲንግ በተለይ ደግሞ የኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ የአይኤፍአርኤስን ህግ በማውጣት ነው። ኢንተርናሽናል ኦርጋናይዜሽንስ ኦፍ ሴኩሪቲ ኮሚሽን የምንለው ደግሞ በተለይ ደግሞ ሳፖርት የሚያደርገው ምንድነው ዓለም ላይ የሚወጡ ህጎችን በተለይ ደግሞ ግሎባል አክሰፕታንስ እንዲኖራቸው በተለይ አይኤፍአርኤስ ማለት ነው በጋራ ይሰራል ከኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ጋር በተለይ ባይ ፕሮሞቲንግ ሰች ኮንሲስተንሲ ኤንድ ኮምፓራቢሊቲ ኢን ፋይናንሻል ሪፖርቲንግ አክሮስ ካንትሪስ ኦል ኦቨር ዘ ወርልድ ዓለም ላይ እንደዚህ አይነት ነገሮች እንዲኖሩ በደንብ ዲቨሎፕ ያደርጋል፣ ያግዛል፣ ፕሮሞት ያደርጋል። ሶ ትክክለኛ መልሳችን ለተዘረዘሩ ጥያቄ ለዚህ ጥያቄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ እና ኢንተርናሽናል ኦርጋናይዜሽን ሴኩሪቲ ኮሚሽን ዓለም ላይ the most ቁልፍ የሚባሉ ድርጅቶች ናቸው። በተለይ ኢንተርናሽናል ፋይናንሻል ሪፖርቲንግ እና ዓለም አቀፍ የሆነ ወጥነት አለው የሂሳብ መዝገብ አያያዝ ስርዓትና ስታንዳርድ ለመተግበር እነዚህ ሁለት ድርጅቶች ሌት ተቀን እየሰሩ የሚገኙ ዓለም አቀፍ ተቋማት ናቸው። ሶ ትክክለኛ መልሳችን ዲ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ እና ኢንተርናሽናል ኦርጋናይዜሽን ሴኩሪቲ ኮሚሽን የሚለው ትክክለኛ መልስ ይሆናል ማለት ነው። ዌል ወደ 28ኛው ጥያቄ እንምጣ። as an aim of representation and disclosure effective communications of information requires A grouping similar items and separate dissimilar items, B providing an extremely detailed and such bulk information, C providing such accessibly aggregated information to challenge users, D sufficient detail to disclose matters regardless of cost of preparation ነው የሚለን። እንግዲህ ዋና መሰረታዊ የሆነ የፕሬዘንቴሽን እና ዲስክሎዥር ዋና አላማችን በተለይ ደግሞ መረጃን ፕሮቫይድ በማድረግ ረገድ ውስጥ ኢፌክቲቭ ኮሙኒኬሽን ሶፋት ኢንፎርሜሽን እንዲኖር ከተፈለገ ምን መኖር አለበት? ምንድነው መሰረታዊ የሚባል የሚያስፈልገው? በተለይ ቱ ፕሮሞቲንግ ሰች ኢፌክቲቭ ኮሙኒኬሽን ሶፋት ኢንፎርሜሽን ከተባለ ትክክለኛ መልሳችን በተለይ ደግሞ በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኮንሴፕቹዋል ፍሬምወርክ እና በኢንተርናሽናል አካውንቲንግ ስታንዳርድ 1 በተለይ ደግሞ ስለ ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት ስለሚያወራ ማለት ነው። ኢፌክቲቭ ኮሙኒኬሽን ኦፍ ኢንፎርሜሽን ኢን ፋይናንሻል ስቴትመንት እንዲኖር ከተፈለገ የሚያስፈልግ አንደኛው ክላሲፋይንግ ኤንድ ፕሬዘንቲንግ ኢንፎርሜሽን ክሊርሊ በግልጽ መቀመጥ አለበት፣ መታወቅ አለበት አይተሞቹ። ሌላው ደግሞ ግሩፕ ሲደረጉ በግልጽ ግሩፕ መደረግ አለባቸው። ተመሳሳይ የሆኑ ነገሮች አንድ ላይ መቅረብ አለባቸው። ተመሳሳይ ያልሆኑ ነገሮች ደግሞ ሰፓሬትሊ መቀመጥ አለባቸው። ሶ ትክክለኛ መልሳችን ኢፌክቲቭ ኮሙኒኬሽን እንዲኖር ከተፈለገ ግሩፒንግ ሲሚላር አይተምስ ኤንድ ሰፓሬት ዲሲሚላር አይተምስ የሚለው ትክክለኛ መልስ ይሆናል ማለት ነው። ለ28ኛው ጥያቄ ትክክለኛ መልስ ኤ ይሆናል ማለት ነው። 29ኛ ጥያቄ እንመልከት። ሌብል 1 ኢንፑትስ ኮንሲስት ኦፍ ዘ ፎሎዊንግ በተለይ ኢንተርሚዲየት ፋይናንሻል አካውንቲንግ ዋን ላይ ስለ ሌብል 1 ሌብል 2 ኤንድ ሌብል 3 የሚባሉ ስለ ፌር ማርኬት የሚያወሩ ኮንሰፕቶች አሉ። እዚህ ጋር የወጣ ጥያቄ ነው። ኤ ኮትድ ፕራይስ ፎር ሲሚላር አሴትስ ኦር ላያቢሊቲ ኢን አክቲቭ ማርኬት፣ ቢ ኮትድ ፕራይስ ፎር አይደንቲካል ኦር ሲሚላር አሴትስ ኦር ላያቢሊቲ ኢን ማርኬት ዳት አር ኖት አክቲቭ፣ C quoted price or unadjusted in active market, D inputs other than quoted prices that are observable for the assets or liability ነው የሚለን።
ስለ ኤ ሌቭል ስናወራ ስለ ኮትድ ፕራይስ እናወራ። ኮትድ ፕራይስ ፎር ሲሚላር አሴትስ ኢን አክቲቭ ማርኬት ማለት ሌቭል 1 አይደለም። በተለይ ይሄኛው ዲስ ኖት ሌቭል 1 ቢኮዝ they are similar not identical ኦኬ። ኮትድ ፕራይስ ፎር ሲሚላር አሴትስ ኦር ላያቢሊቲስ ኢን አክቲቭ ማርኬት ስለሚለን አንደኛ ሌቭል 1 ይሄንን አይደግፍም። ቢ ኮትድ ፕራይስ ፎር አይደንቲካል ኦር ሲሚላር አሴትስ ኦር ላያቢሊቲ ኢን ማርኬት ዳት አር ኖት አክቲቭ ነው የሚለን ይሄም ሌቭል 1 አይደለም ቢኮዝ the market is not active ኦኬ። ማርኬቱ ምን አይደለም አክቲቭ አይደለም። ሲ ኮትድ ፕራይስ unadjusted የሚለው inactive market this is actually level 1 these are the most reliable fair value inputs like identical items active market no adjustments እነዚህ በጣም መሰረታዊ የሚባሉ ነገሮችን ሚስ ስለሆነ ትክክለኛ መልስ መሆን ይችላል። ዲ input other than quoted price but still observable these are labeled inputs not level 1 ዲጋ የተጠቀሰው ሌቭል 2 ጋር ያለው ነው እንጂ ሌቭል 1 ስለዚህ ሌቭል 1 የምንለው በተለይ ስለ ፌር ማርኬት ስናወራ ስለ ዋጋ ተመና ስናወራ ታማኝ የሆኑ ነገሮች ተመሳሳይ የሆኑ ተቋማት ተመሳሳይ የሆኑ ገዢና ሻጭ የሚገኝበት አክቲቭ የሆነ ፐብሊክ የሆነ ማርኬት ያለበት አድጀስትመንት ገና ያልተሰራለት ትክክለኛ የሆነ ምን ይባላል የመጀመሪያ ደረጃ ሌቭል 1 ፌር ማርኬት የተባለ ይጠራልና አንዱና ትልቁ ነገር በአክቲቭ ማርኬት ላይ ኮትድ ፕራይስ አንአጀስትድ የሆነው የሚለው በጣም ጀስት ትክክለኛ መልስ መሆን ይችላል ማለት ነው። ሶ ትክክለኛ መልሳችን ለ29ኛው ጥያቄ ማለት ነው ሲ ይሆናል ማለት ነው። ለ30ኛ ጥያቄ የመጨረሻ ጥያቄ በዚህ ቪዲዮ a company issue its annual financial report within 1 month of the end of the year this is one example of which enhancing quality of accounting information a verifiability b relevance c confirmatory value d timeliness ነው የሚለን። እንግዲህ ትክክለኛ መልሳችን ምንድነው የሚለውን ከማየታችን በፊት ይሄ ካምፓኒ ኢሹ ያደረገው አኑዋል ፋይናንሻል ሪፖርት ነው። አኑዋል ፋይናንሻል ሪፖርት ደግሞ within 1 month of the end of the year ላይ እንግዲህ የቀረው በአመቱ መጨረሻ ላይ ሪፖርት አድርጓል። ይሄ የምን ምልክት የምን ፕሪንሲፕል ማሳያ ነው የሚለን so when the company is reporting quickly after year በአመቱ መጨረሻ ከማለቁ በፊት ከአንድ ወር ቀድሞ አስቀድሞ ምን ማድረግ ነው ሪፖርት የሚያዘጋጅ ከሆነና ፕሮቫይድ የሚያደርግ ከሆነ የጊዜ ጉዳይን ያመለክታል። ይሄ ደግሞ ታይም ላይነስ ይባላል። በተለይ ኢንፎርሜሽን must be provided within a time schedule በዛ መንገድ for decision making ስለሚያስፈልግ መሰጠት አለበት ከሚለው አንግል ጋር ይሰራል። verifiability just other can check or confirm the information ገለልተኛ የሆኑ ሰዎች just check አድርገው verify አድርገው ወደ አንዱ ወጥነት በሆነ መንገድ የሚያመጡ ከሆነ ነው። ሪሌቫንስ ቅድም እንዳልኳችሁ ኢንፎርሜሽን helps user to make such decisions ውሳኔ ለመወሰን እጅግ በጣም አስፈላጊ የሚባል መረጃ ነው ወይስ አይደለም የሚለው ነገር የሚያይልን ነው። ኮንፈርም such confirmatory value ምንለው just update የሆነ ነገር ካለ ኮንፊርም የሚደረግ ነገር ካለ previous such expectation ካለን ማለት ነው እሱን አፕዴት የማድረግ ጉዳይ ነው። ታይም ላይነስ የሚለው ግን ኢንፎርሜሽን must be provided on time በጊዜ መረጃ መቅረብ አለበት የሚለው ነገር በደንብ ይገልጽልናል። ስለዚህ ለ30ኛው ጥያቄ ትክክለኛ መልስ ዲ ታይም ላይነስ የሚለው ትክክለኛ መልስ መሆን ይችላል። ገና ነው ቱቶሪያልስን ወዳችሁና ፈቅዳችሁ እስከዚህ ሰዓት ድረስ የቆያችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ይህንን ቪዲዮ ከወደዳችሁት ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት ኤንድ ሼር በማድረግ ይተባበሩኝ። እንዲሁም ደግሞ ገና ነው ቱቶሪያልስን በተለያየ መንገድ መደገፍ ከፈለጋችሁ የገና ነው ቱቶሪያልስን የቴሌግራም ቻናል ጆይን በማድረግ ሐሳብና አስተያየታችሁን መስጠት ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ በኢንተርሚዲየት ፋይናንሻል አካውንቲንግ 2 ማለት ነው ለዛሬ ይዤላችሁ የነበረው ቪዲዮ ይሄንን ይመስላል። ቻው ቻው።